በታሪካቸው አራት ግልጽ የሆነ ጦርነት አድርገዋል ከአራቱ ሶስቱን በካሽሚር ጉዳይ ነው ያደረጉት ህንድ ተጠያቂ የምታደርገው በፓኪስታን መንግስት ይደገፋሉ የሚባሉ የሽብር ቡድኖች ነው በኢንደስ ወንዝ ውሃ የማይፈስ ከሆነ የሚፈሰው የኢንዲያንስ ብለድ ነው በሁለቱ ሀገራት መካከል ያለው ኢንተረስት ምንድነው ያለው የፍላጎት ስንጥቅ ምንድነው ህንድና ፓኪስታን የኒውክሌር ጦርነት ውስጥ ሊገቡ ጫፍ ላይ ደርሰው ነው የተመለሱት በሽብርተኛ ቡድን ተፈጽሟል በተባለ ጥቃት ምክንያት ሰበብ አድርገህ የአንዲትን ሀገር ሉዓላዊነት መጣስ ባይተሰልፍ ስህተት ነው ሁቲ እንደምታውቀው በእስራኤልና በቀይ ባህር ባሉ እንቅስቃሴዎች 500 የሚሆኑ ጥቃቶችን አድርሷል የሃውቲ እንቅስቃሴ ቀይ ባህር ላይ ጥቃት ሲፈጽም የነበረው ሃውቲ እስራኤል በጋዛ እየፈጸመች ያለውን ጥቃት በተመለከተ መነሻ አድርጎ ነው ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል ዛሬም እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል ከኛ ጋር አሁን ነጻነት አለ እንደምን አለ ሁሉ መልካም በጣም ትልልቅ ጉዳዮች ዓለማችን ላይ ተከስተዋል በተለይ እኛ ልንወያይበት ያሰብነው ጉዳይ የሚድል ኢስት ጉዳይ ነበር ከሁቲና ከእስራኤል ጋር የተገናኙ ጉዳዮች ቀጣናውን ሙሉ ነበር በእርግጥም እሱ ላይ ፎከስ እናደርጋለን ግን ሌሊቱን ደግሞ የህንድና የፓኪስታን ጦርነት ተቀሰቀሰበት አጋጣሚም ብዙ ጊዜ ገጥመናል አይደል እንደዚህ ወጣዋት ላይ እንደዚህ አዳዲስ ነገሮች ሀፓን ያረጋሉ እሱንም እናያለን ከዛ በፊት ግን ጎረቤት አካባቢ ሱዳን ላይ በጣም አዳዲስ ነገሮች ከዚህ በፊትና አብደል ፈታህ አልቡርሃን ከግብጽ መንግስት ጋር የነበራቸው ግንኙነት እስከምን ያዛልቃል የሚለውን ጥያቄ በጣም አጉልቶ ያሳየ የአርኤስኤፍ የነ መሐመድ ሐምዳን ዳገሎ ጦር ካርቱም ባለፋንት አንስተዋል ቤተ መንግስቱም ላይ ጥቃት እያደረሱ ነው ያሉት አብዛኛውን ፓርቲ ያዙት እነሱ ናቸው ፈጥኖ ደራሽ ኃይሉ ከዛም ባሻገር ፖርት ሱዳን ደግሞ የነ ጀነራል አብደል ፈታህ አልቡርሃን መቀመጫ ነው ቁልፍ ቦታ ነው ከግብጽም የተለያዩ ድጋፎችን የሚያገኙባቸው እስካሁን ሰላም የምትባለው እሷ ነበረች ፖርት ሱዳን እንግዲህ ሊወደብ ከተማ ናትና በጣም ወሳኝ ናት አለች የተባለች ወይንም ደግሞ እና አልቡርሃን ያላስነካናት ቦታ ብሎ የሚያስቧት እሷን ነበረ እሷ በጣም በተከታታይ 4-5 ጊዜ ጥቃት የድሮን ጥቃት ደርሶባታል ኃይል የተቋረጠ ነው እና እጅግ አስቸጋሪ ነገር የሱዳን ፖለቲካ በርግጥ ለሁለት የተከፈለበት የነ አብደል ፈታህ አልቡርሃን ደግሞ ካርቱምን ያስኩ ብሎ በጣም በቃ ተሳከለኝ የሚልበትን በሳምንታት ልዩነት ውስጥ እንዱ የናደ ጉዳይ ሆኗልና የነ መሐመድ ሐምዳን ዳገሎ ኃይል የጥቃት አድማሱን በትክክል አስፍቷል ወደሚል ድምዳሜ ወስዷል ልክ ነው የሱዳን ጉዳይ በነገር ላይ እንደው ሌሎች ዓለም አቀፋዊ ጉዳዮች ሸፍነውት በጣም አንከቨርድ ሆነ እንጂ በከሽፋን አልሰጠዋል እንጂ በጣም መዘገብ ያለበት መወራት ያለበት ጉዳይ ነው ኢቭን በዚህ በእኛ ብቻ ሳይሆን በአለም ላይ ነው እንደዚህ የሆነ ያለው የሱዳን ጉዳይ ላይ 2 አመት አልፎታል አሁን የሄምቲ ወይም አብደል ፈታህ ማለት ዳጋሎ መሐመድ ዳጋሎ በቀጥል ስማቸው ሄምቲ የሳቸው ኃይሎች አርኤስኤፍ የሚባሉት ካርቱምን ለቀው ነበር ካርቱምን ከለቀቁ በኋላ አሁን ደግሞ ሰርፕራይዚንግ የሆነ ካምባክ ነው ገብቷል ባለፈው ከካርቱምን ለ2 አመት ገደማ ሙሉ ተቆጣጥረው ቀጥለው የአብደል ፈታህ አልቡርሃን ወይም ደግሞ ቀደም ብሎ በዓለም አቀፍ ማህበረሰብ እውቅና የተሰጠው መንግስት ማለት ነውና እሱ ኃይል ከካርቱምን እንግዲህ ሲያስተዳድር ከነበረበት ስፍራ ላይ ለቆ ወደ ፖርት ሱዳን ተሸሽጎ ነበር ወይም በዛ መቀመጫውን አድርጎ ነበር በነዛ ጊዜ የሐምዳን ዳጋሎ ወታደሮች ነበር ካርቱምን ሲያስተዳድሩ የነበረው ጦርነቱ እጅግ በጣም አስከፊ ነው እየደረሰ ያለው ሰባዊ እልቂት በጣም አስቸጋሪ ነው ረሃቡ በጣም አስቸጋሪ ነው እነዚህ ጉዳዮች በቃ ለምንድን ነው የሱዳን ጉዳይ እንደዚህ የተዘነጋው የሚያስብሉ ነጥቦች ናቸውና አሁን ከሰሞኑ የአርኤስኤፍ ወይም ደግሞ የሐምዳን ዳጋሎ ወታደራዊ ኃይል ነው ድጋሜ ወደ ካርቱም ጥቃት መሰንዘር የጀመረው ድጋሜ ወደ ፖርት ሱዳን ጥቃት መሰንዘር የጀመረው በዓለም አቀፍ ወንጀለኞች ፍርድ ቤት ላይ የነ ጀነራል አብደል ፈታህ አልቡርሃን አስተዳደር የሐምዳን ዳጋሎ ወታደራዊ ኃይል ወይም አርኤስኤፍ የሚባለው በዩናይትድ አረብ ኤሚሬት አማካኝነት ድጋፍ እየተደረገለት ነው የሚል ክስ አቅርበው ነበር የነ አልቡርሃን ኃይል የተባበሩት መንግስታት ድርጅት ማለት ዓለም አቀፍ ወንጀለኞች ፍርድ ቤት ደግሞ የለም እንግዲህ ምርመራው ተከናውኖ ዩናይትድ አረብ ኤሚሬት ለእንትና ድጋፍ እያደረገች አይደለም እያስታጠቀች አይደለም የሚል አይነት ውሳኔ ላይ ወይም መጨረሻ ላይ ደርሷል እንግዲህ ማን አለ ከጀርባ ምን እየሰራ ነው የሚለው ነገር እንዳለ ሆኖ ከዚህ ቤት ማውርተ ነው ስለምናቀበት ተወሰነ መልኩ ምልህ ዩናይትድ አረብ ኤሚሬትስ ባንድ በኩል እነ ግብጽ ባንድ በኩል እነ ሳውዲ አረቢያ በየትኛው በኩል ናቸው የሚሉ ነገሮችን አንስተን ስለነበረው ወደ እሷ እንመለስም ያም ማለት ግን አሁን ሱዳን ያለችበት ነባራዊ ሁኔታ
እንግዲህ አንደኛ የሪሶርስ ጉዳይ አለ ከፍተኛ የሆነ የወርቅ ክምችት እንዳለባት የምትታመን ሀገር ነች ሱዳን ዩራኒየምም አለ ይባላል ከዛ እነዚህ አሁን ደሞ መጡ የሚባሉት እንደልብ የማይገኙ ማዕድናትም የነሱ ጉዳይም ታሳቢ ይደረጋል ነዳጅ አለ እንደዚህ አይነት ሪሶርሶች ያሉበት ኤሪያ ላይ ቀደም ባሉት ጊዜያት የሩሲያ ዋግነር በሚባለው ወታደራዊ እንግዲህ ፕራይቬት ወታደራዊ ካምፓኒ አማካኝነት ምን ሲያደርጉ እንደነበረ ይታወቃል ሱዳን ውስጥ ገብተው የወርቅ ክምችትን በምን መልኩ ሲጠቀሙ እንደነበረና አሁን ላይም የዛ የሪሶርስ ጉዳይ የሪሶርስ ቅርምት ጉዳይ አንደኛው ማን ከማን ጋር ተሰለፈ ማን ምን ፈለገ የሚለው ነገር ያው ፎሎ ዘመን አይደለም የሚባለው እንደዚህ አይነት ነገሮች ላይ የሚያመላክተ ነገር ይኖራል ሌላኛው ነገር ደግሞ ሀገሪቱስ ምንድነው ጣፈንቷ የሚሆነው በእንደዚህ አይነት ነባሪያ ሁኔታ እንግዲህ ሁለት የእርስ በርስ ጦርነቱ እንግዲህ ካርቱምን ያስኩኝ ሲል ደሞ ከካርቱም ሲባረር አንዱ ከዛ ወደ ቻድ ድንበር ሲጠጋ ወደ ዳርፉር አካባቢ ከዛ ከፖርት ሱዳን ደሞ ጥቃት ሲሰነዘር እንዲህ ያለ መላው ሱዳን እየታመሰች ለምን ያክል ጊዜ ነው የምትቀጥለው ያለም አቀፉ ማህበረሰብ ሁለቱን ኃይሎች ወደ ማስማማት ማምጣት ጥረቶች ነበሩ ከዚህ ቀደም እኮ የሰላም ጥረቶች ዩናይትድ አረብ ኤሚሬትስ ውስጥ ተደርጓል ሳውዲ አረቢያ ውስጥ የተደረገ ነበር ሁለቱን ኃይሎች አቀራርቦ ጦርነቱን ለማስቆም ሲደረግ የነበረ ጥረት ግን ምንም አይነት ተስፋ ሰጪ አይነት ነገር አልነበረም ሶ አሁንም እነዛ ሁኔታዎች ተባብሰው ቀጥለዋል በዚህ ሁሉ መካከል የሱዳን መንግስት አሁን ባለም አቀፍ ማህበረሰብ እውቅና የተሰጠው መንግስት ከኢትዮጵያ ጋር የነዳጅ በኤሌክትሪክ ኃይል ለመቀየር የሚያስችል አይነት ስምምነት አድርጓል የሚሉ መረጃዎችንም እየሰማን ነበር እንግዲህ ይሄ በዚህ ቀጠና ላይ አደነው ዘደይ ጦርነት ውስጥ መግባታቸው የእርስ በርስ ጦርነት ውስጥ መሆናቸው ለኢትዮጵያ ዞሮ ዞሮ ጥቅም ባይሆንም ምንም የሚፈይደው ነገር ባይኖርምና አደጋ ቢጨምርም ግን አደነው ዘደይ ደግሞ አጋርነቶች ትብብሮች የመሳሰሉት ነገሮች ኤክስፔክትድ ናቸውና ሶ እንደዚህ አይነት ስምምነት ከኢትዮጵያ ጋር ተደርጓል የሚል ዜናን ትላንት እየተመለከትኩ ነበር ምናልባት ይሄኛው አላየሁትም ጉድ ሙቭ ነው ምክንያቱም እነ መሐመድ ሐምዳን ዳጋሉ ናቸው አይደል የተለያየ እንቅስቃሴዎች ከዚህ በፊትም ወደ አዲስ አበባን በመምጣት ወደ ኬንያን በመሄድ አፍሪካ ቀንድ ላይ ያለውን ነገር በራሳቸው መንገድ የመቃኘት የፖለቲካ ዝንባሌ ያላቸው እነሱ እንደሆኑ ይታወቃል ይሄኛው አብደል ፈታህ አልቡርሃን በተደጋጋሚ ወደ ግብጽ መንግስት በመሮጥ ይታወቃሉ በሚገርም ሁኔታ የፖርት ሱዳን ስትጠቃ እነ አብደል ፈታህ አልሲሲ መግለጫ ሰጥተው ነበር አግባብነት የሌለው ነው የሚል ወገዛ የመውገዝ መግለጫ ነገር ሰጥተው ነበርና ያሳያል ማን ከማን እንዳለ በጣም ደግሞ ኢራንም በዚህ ጉዳይ ላይ አግባብነት የሌለው ጥቃት ተፈጽሟል የሚል መግለጫ ሰጥታ ነበር እንደምታውቀው ኢራን ደግሞ እዚህ አካባቢ ላይ ፖርት ሱዳን አካባቢ ጃም ማስገባት ትፈልጋለች የጦር ቤዝም አልነበራት በፊት በአልበሽር ዘመን ከነዛ አንፃር የሚፈልጉ ፖለቲካዊ ሂደቶች አሉ የሩሲያ ኃይል እዚህ አካባቢ የሚያደርገው እንቅስቃሴ ያለ የጦር መሰረት ቤዝ ለማግኘት እነዚህ ነገሮች ሰጥተዋል ፖርት ሱዳን ላይ የሆነ 300 ሰዎች ሊሰፍሩ የሚችሉበት የባህር ኃይላቸው የሚገነባበት ሩሲያ መጣለች እንግዲህ ለዚህ ነው ስትራቴጂካዊ ነው የሚባለው በዚህ ጦርነት ውስጥ የታመሰች ኢራንም ትፈልጋለች ሩሲያ ኦሬዲ ጆን አስገብታለች እንግዲህ አረብ ኤሚሬቶች በሐምዳን ዳጋሎ በኩል አሉ ኦፍ ኮርስ እና ይሄን ሁሉ ስትመለከተው ሁሉም ሀያላን የሚባሉት እንደው ትንሽ ገለል ያሉ ቢመስልም እዚህ ቦታ ላይ እንቅስቃሴ እንዳላቸው ያሳያልና ይሄ ውጥረቱ ዞሮ አሁን የአርኤስኤፍ ኃይል ያሰፋ መሄዱ እንደሚሰጥ ነገር አለ አሁን ሱዳን ላይ የተረጋጋ መንግስት እንደሌለ ይታወቃል የአልቡርሃን መንግስትም ደግሞ ላለፉት 2 አመታት የነበረበትን ቦታ እሱን እስከ ማስጠቃት መድረሱም ጦርነት አፍተር ኦል የሚጠቀሟቸው ድሮኖች ደግሞ ኤቭሪዌር ነው አሁን እየደረሱ ያሉትና ከዚህ ከድሮን ቴክኖሎጂ አንፃር ደግሞ የተኛው ኃይል ሊኖር ይችላል እንደነ ሁቲ አይደሉም እንግዲህ አርኤስኤፍ እንደምናቀው ሞዲፊኬሽንም የመስራት የምናምን ነገር እንደሌላቸው እናቃለን ከየት ነው የሚመጣው የሚለውም ነገር እንግዲህ የነ ክሶች ወደ ሆነ አቅጣጫ ሊሄዱ አብዝተው የሚያመርቱ ሀገራት አሉ አይደል ድሮን አሁን ኢራንም ታመርታለች እና ዩኤም ያመርታሉ ሌሎች ሀገራትም ያመርታሉ ግን እዛ አካባቢ ካለው እጃቸውን ከማስገባት አንፃርና አረምሬቶች እንዴት ነው ያላችሁ አቋም እና ሳውዲ በደንብ በዚህ ሰዓት ያው የማውራቱም ነገር እሱ ላይ አግባብነትም ስለሌለው ግን ዝም ብለስ ታዩ የአፍሪካ ቀንድ ፖለቲካ በየቦታው ተወጥሯል የሱዳን ጉዳይ ደግሞ ሁለት መንግስት በግልጽ የታየበት ነው አርኤስኤፍ እና የዋናው ጦር ወይንም ደግሞ ዓለም አቀፍ እውቅና ያለው የነ አልቡርሃን ይሄን ነገር መፍትሄ ማምጣት የሚቻለው ከሰላም ውጪ እንዳልከው ዳምፕ አድርጎ ነው ሄደው ምዕራቡ ዓለም መጀመሪያ ጦርነቱ እንደተቀሰቀሰ ዜጎቹን አወጣ አውሮፓ ያንዳንዱ ሀገር አውሮፓም በተክላለው ምዕራቡ ከዛ ረሱት ሩሲያ ዩክሬን ከዛ ረሱት
ጋዛ እስራኤል አተኮሩ እንዳልከው ትልቅ ከቨሬጅ ሊሰጠው የሚገባ ጉዳይ ነበር አሁን ደግሞ ወደ ሆነ ደረጃ የተሸጋገረ ይመስላልና ሁለቱ ኃይሎች ሁለቱ ጀነራሎች መፍትሄ ካላመጡ የሱዳን ጣፋንታ እጅግ አደገኛ በዛ ላይ እኛም ላይ የሚያመጣውን ጦስ እንደምናውቀው አይነት ነገር ስለሆነ እንግዲህ ያው ሰላም እንዲመጣ ነው ሰላም እንዲመጣ ነው የሚሻለው ለዚህ ቀጣይ anyway ፕሮግራማችን በተከታታይ የምንሄድባቸው ጉዳዮችም የጦርነት አጋጣሚ ነው ዓለም ላይ ቦልድሊ የሚታዩ ነገሮች ስለሆኑ ነው ጂኦፖለቲክስም ስለሆነ ከጦርነት ከኢኮኖሚ አንፃር ብዙ አውርተን የለ ከዚህ በፊት ቻይናና አሜሪካ ታሪፍ ስለዚህ ሁኔታዎች አስገዳጅ ስለሆኑ ነው ወደ የህንዱንና የፓኪስታኑን ጦርነት ሌሊቱን የተቀሰቀሰውን ማንሳትም አስፈላጊ ነውና የህንድና የፓኪስታን ላለፉት 80 አመታት ማለት እንችላለን ከ1947 ያው አንዳል ነበሩ ብሪታንያ የምታስተዳድራቸው በቅኝ ግዛት ስር የነበሩ ሀገራት ናቸውና ብሪታንያ ተታስተውጣ እንግዲህ ወዲያውኑ 1947 ላይ የተጀመሩ ጦርነቶች ሂደቶች ቀጠሉ እንደውም እነ ብሪታንያ ቀብረውት ሄዱትን ቦምብ ራሳቸው ስለሚያውቁት ሊያመክኑ ይመለሱ ይሆን የሚል ጥያቄ እየተመለከትኩ ነበርና አይመለሱም እነሱ አቅም የላቸውም በአሁኑ ሰዓት ሀያላን የሚባሉት እነ ቻይና እና አሜሪካ ናቸው ቻይናና አሜሪካ ደግሞ በተለያየ ጎራ ያሉበትን መንገድ ምንም እንኳን በግልጽ ቻይና ኢስላማባድ ጋር ሆና ህንድ ጋር ደግሞ አሜሪካ ሆና በግልጽ ጦርነት ውስጥ ይገባሉ ተብሎ ባይታሰብም ነገር ግን ዝንባሌዎች ምናምን አንዱ ከሌላው ጋር ዲፕሎማቲካሊ ቅርበት ህንድና ቻይና የህዝብ ቁጥር የሂማሊያ ጉዳይ ስትራቴጂ ምናምን ብዙ ልዩነት ስላላቸው ከዛ አንፃር ፓኪስታን የመሄድ ነገር እንዳለ ቢገመትም ከዚህ በፊትም የወታደራዊ ስምምነት ሙቹዋል የሆነ አግሪመንት አላቸው አንዱ ሲነካ ሌላው የመጠበቅ ኃላፊነት ያለው ስምምነት ስላላቸው ምናልባት ቤጂንግ ወደ ኢስላማባድ ልንል እንችላለን ኢንዲያና ዋሽንግተን ደግሞ ያሉበት ስምምነት አላቸው እንዲህ ብለ ዝም ብለ ዲፕሎማቲካሊ አንደኛው ዝንባሌ የነ ትራምፕ ወደ ህንድ ሊሆን ይችላል የነ ሺ ጂንፒንግ ወደ ፓኪስታን ሊሆን ይችላል ዲፕሎማቲክ ዝንባሌው እንደዛ ልታዩት ይችላል እንጂ በርግጥ ጦርነት አንዱ አንስቶ ሌላው ጋር እንደማይማዘዙ ግልጽ ነው ግን እነዚህ ሁለት ሀገራት ፓኪስታንና ህንድ እጅግ አስቸጋሪ ሁለቱም ቶለሬት አይደራረጉም በቃ አንዱ ሲነካው ይሁን ታሪካዊ ነገርም ስላለባቸው የማህበራዊ ጉዳዮችም ስላሉባቸው ወዲያውኑ ነው እርምጃ የሚወሰደውና የሌሊቱ ጥቃት እጅግ አስቸጋሪ ነው በርካታ ሚሳኤሎችን ነው ያስወነጨፈችው ህንድ ሜቢ ታሪካዊ ነገሩ ካስፈለገ 1947 ላይ አርለ ነጻነታቸውን ያገኙት ከዛ ወዲያውኑ ጦርነት ገቡ አንድ ያካባቢው ገዢ ነበሩ አለ ካሽሚር ነች መቼስ እንደዚህ አይነት ጣጣ ያመጣቸው ካሽሚር ላይ የነበሩት ገዢ ወደ ህንድ ንግባ የሚል ሐሳብ አመጡ ወደ ህንድ ንግባ ያሉበት ምክንያት ከፓኪስታን እየተነሱ የሚያጠቋቸው ታጣቂዎች ነበሩና እነሱን ህንድ ተጠብቀናለች ፕሮቴክት ታረጋናለች በሚል ወደ ህንድ የመግባት ፍላጎት አመጡ ከዛ ሁለት ወር ምናምን ሳይሆን ነው እንደዚህ አይነት ጣጣ ያመጡት ከዛ ጦርነት ተቀሰቀሰ 1949 ላይ ደግሞ ያው ተኩስ አቁም በሚል ተስማሙ ፓኪስታን እንደምታማነች ካሽሚር እንደምታቃት የህንድ ካሽሚርና የፓኪስታን ካሽሚር በሚል ለሁለት ተከፈለች ቀጠለ 1965 ጦርነት ነበር 1999 ጦርነት ነበር ክላሽስ የሚባሉት ወይም ደግሞ ግጭቶች በየመሃሉ አሉ ከዛ 2016 ላይ የምናቀው ነው 2019 ላይ አሁን ደግሞ ቦልድሊ እንደውም በታሪካቸው አራት ግልጽ የሆነ ጦርነት አድርገዋል ከአራቱ ሶስቱን በካሽሚር ጉዳይ ነው ያደረጉት ያሁንም ግልጽ ጦርነት ነው ማለት እንችላለንና እዚህ ላይ ተደርሷል መጠቃቃት ተጀምሯል ስለዚህ ግልጽ ነበር አይደል ህንድ ጦርነቱ እንደምትከፍተው ባለፈው ረቡ አንስተናል ወይ ቅዳሜ በነበረው ፕሮግራማችን አንስተናልና ጠቅላይ ሚኒስትር ናሬንድራ ሞዲ በር ዘግተው ይመክሩ ነበርና ህንድ ደግሞ ትክክል ማንነች ፓኪስታን ደግሞ ትክክለኛ መረጃ ኢንተለጀንሱ ደርሶኛል ጦርነት ሊያውጁብን ነው የሚል ሐሳብ ነበራት በግልጽ እሱን አይተናልና ወደ 26 ሰዎች ህይወታቸውን አጥተዋል በርካቶች ቆስለዋል እና በካሽሚር የፓኪስታን ካሽሚር ውስጥ ከዛ ደግሞ ፑንጃብ በሚባል ግዛት ከዛ ደግሞ ራሷ የፓኪስታን ግዛት ጠለቅ ያለ ክፍል ገብተው መታለች እሷም ምላሽ ሰጥታለች 5 ተዋጊ ጀቶችን መቻለው ብላለች ተዋጊ ጀት 5 አስበዋል እንደዛ ሆኗልና በግልጽ በሶስት አካባቢዎች ግልጽ ጦርነት ማለት ይችላል መተኳኩስ ጀምረዋልና በጣም የሚያስፈራው ነገር የኢንደስ ወንዝ ጉዳይም ነው እንዘጋዋለን ወይም ደግሞ አንድ ጠብታ ባለፈው እንዳልኩ ውሃ ወደዚህ ማለፍ አይችልም የሚል የ1960 ስምምነት ስለጣሰችው ህንድ ከዛኛው በኩል ያለው ደግሞ ጠብታ ውሃ የማይመጣ ከሆነ ደማችሁ ጠብ ይላል በግልጽ ያሉትን ነው በኢንደስ ወንዝ ውሃ የማይፈስ ከሆነ የሚፈሰው የኢንዲያንስ ብለድ ነው የሚል ሐሳብ ሰጥተዋልና
ታሪካዊ መሰረትም አለው የማህበረሰብም የሆነ ነገር አለው ሪሊጂየሱን አናወራውም እነሱ ነገሮች አሉ ብዙ ነገር ስታስተሳሰር ካለም ውጥረት አንፃር እንደውም የማናቸው የመንግስታቱ ድርጅት ዋና ጸሐፊ ዓለም በእርግጥ ሁሉ የሚሉት ቃላቸው እንትናቸው ስቴትመንታቸው ነው ዓለም ተጨማሪ ጦርነት አታስተናግድም የሚል መግለጫ ሰጥተው ነበር እውነት ነው የመካከለኛው ምስራቅ ጉዳይ አለ የህንድና ማን ነው የሩሲያና የዩክሬን ጉዳይ አለ አሁን ይሄን ከያዘች ደግሞ ይሄኛው በጣም መጥፎ የሚያደርገው 172 እና 170 ኒውክሊየር ህንድና ፓኪስታን በተከታታይ መታጠቃቸው ፕላስ ደግሞ 1.4 ቢሊዮን ህዝብና 250 ሚሊዮን ህዝብ ሲተራመስ ዓለም በእርግጥም ምትሸከመው አይደለም ኤግዛክትሊ የህንድና የፓኪስታን ያሁኑ ግጭት ሞር እንደ ኢሚዲየት ኮዙ ተብሎ ወይም ደግሞ የቅርብ ጊዜ ምክንያቱ ብለን ልናነሳ የምንችለው ጉዳይ ከሁለት ሳምንት በፊት በህንድ ውስጥ በህንድ በመታስተዳድረው የካሽሚር አካባቢ ላይ ተፈጽሟል የተባለ የሽብር ጥቃት ነው 26 ሰዎች የሞቱበት ጥቃት ነው ሶ ባለፉት ለዚህ አሁን በህንድ ላይ ተፈጽሟል ለሚባለው 26 ሰዎች ከሁለት ሳምንት በፊት ተገለውበታል ንጹሃን ናቸው ተገለውበታል ለሚባለው ጥቃት ህንድ ተጠያቂ የምታደርገው በፓኪስታን መንግስት ይደገፋሉ የሚባሉ የሽብር ቡድኖችን ነው እነዚህ የሽብር ቡድኖች በተባበሩት መንግስታት ድርጅት ጭምር በሽብርተኝነት ስማቸው የተዘረዘረ ቡድኖች አሉ በጣም እጅግ አጥባቂ ወይም ፋናቲክ የምትለው አይነት አስተምሮትን የሚከተሉ አይነት እንደዛ አይነት ቡድኖች አሉ አንድ ብቻ አይደሉም ኢቭን ከነ በኢራን ጭምር ይደገፋሉ የሚባሉ አይነት በሽብርተኝነት የተገለጹ ቡድኖች ያሉበት አካባቢ ነው ይሄ እንግዲህ በፓኪስታን ባለቤትነት ተይዟል የሚባለው ካሽሚር አካባቢ ላይ የሚንቀሳቀሱ ማለት ነውና ሶ ከሁለት ሳምንት በፊት ተፈጽሟል ለተባለው 26 ንጹሃን ሰዎች ተገለውበታል ለሚባለው የሽብር ጥቃት ህንድ ምላሽ እንደምትሰጥ ይታወቅ ነበር ምክንያቱም ተደጋጋሚ ናሬንድራ ሞዲ ከመናገራቸው ባለፈ ከዚህ ቀደም በነበሩ ልምዶች whenever በፓኪስታን ይደገፋሉ የሚባሉ የሽብር ቡድኖች ተፈጸሙ የሚባሉ ጥቃቶች ወይም የሆነ አልፎ አልፎ የሚፈጠሩ ግጭቶች በመጡ ቁጥር ህንድ ወታደራዊ አጸፋ ምላሽ እንደምትሰጥ ይታወቃል ከለዚህ ማሳያ 2019 ላይም እንዲሁ መለስ ብሎ በሁለቱ ሀገራት መካከል ተፈጥሮ በነበረው እነዚህ ወታደሮች ወደ 44 የሚሆኑ የህንድ ወታደሮች ተገድለው በነበረበት ወቅት ላይ ህንድ ወታደራዊ አጸፋ ምላሽ ሰጥታ እንደነበር አይዘነጋም ስለዚህ ያአሁኑም ናሬንድራ ሞዲ በጣም ከበድ ያለ ማስጠንቀቂያ መልእክት ከማስተላለፋቸው ባሻገር በቃ ወታደራዊ አጸፋ ምላሽ እንደሚሰጡ ቀደም ብሎም ሲጣበቅ ነበር የህንድ መንግስት አሁን ያከናወነ ያለው ነገር ምንድነው በሽብር ቡድኖችን ነው አነጣጥር ያለው ይያለ ያለው የሽብር ቡድኖችን ነው ኢላማ አድርግ ያለው ብሎ እየተናገረ ያለው እንዳልኩ በተባበሩት መንግስታት ድርጅት በሽብርተኝነት ስማቸው የተቀመጠ የሽብር ቡድኖች የተባሉ አካላት በተለይ በዛ ድንበር አካባቢ ላይ የሚንቀሳቀሱት ላይ እነዛን አነጣጥሬ መጥቻለሁኝ ስለዚህ ምንም ስካሌት የማድረግ ሐሳብ የለውም ይሄን ኃላፊነት የመስራት የፓኪስታን ኃላፊነት ነበር ፓኪስታን ነበረች እነዚህ ቡድኖች እነዚህ እንግዲህ ሽብር ቡድኖች ያው የሽብር ቡድን የሚለው ቃል በኮቴሽን ውስጥ ይቀመጥ ምክንያቱም ያው ከየፖለቲካ ኢንተረስት አንፃር ዲፋይን ስለሚደረግ ስለዚህ እነዚህ ቡድኖች ስርዓት ማስያዝ የነበረበት የፓኪስታን መንግስት ወይ ማስተዳደር ነው ፓኪስታን አስተዳደር ይሄንን ስላላደረገ እኔ የሩል ኦፍ ሎ እንግዲህ ህግ በላይነቱን የማረጋገጥ ኃላፊነት ዜጎችን የመጠበቅ ኃላፊነት አለብኝ ስለዚህ ይሄኛውን ነገር ጥቃት ፈጽም ያለው ይያሉ ነው የሚገኙት እንግዲህ ኢሚዲየትሊ አሁን እየሆነ ያለው ጉዳይ ነው በቃ አሁን ከላይ ስትመለከተው ዜናው ላይ የሚታየው ነገር ይሄ ነው ግን ከዚህ ዜና ጀርባ በሁለቱ ወገኖች በሁለቱ ሀገራት መካከል ያለው ኢንተረስት ምንድነው ያለው የፍላጎት ስንጥቅ ምንድነው ምሳሌ ሁሌ የሀገራት እንትን ላይ ሀገራት ፎርሜሽን ላይ ስቴት ፎርሜሽን ላይ ወደ ኔሽን እንግዲህ በማደግ ሂደት ውስጥ የቤስራቸውን እንዳይጨርሱ የሚያደርጓቸው የተለያዩ እንትኖች አሉ ስንጥቆች አሉ ለምሳሌ በኢትዮጵያ ክርስቶፈር ክላሃም የሚያነሷቸው አሉ ለምሳሌ በታች በድሮ በኤርትራና በኢትዮጵያ መካከል ያለውን ስንጥቅ እንደዚህ የተባሉ የሚነሱ ነገሮች አሉ ብቻ እንደ ክፍተት ያልተሰሩ የቤት ስራዎች ማለት ነው ይሄ የኢትዮጵያ ጉዳይ ብቻ ሳይሆን ዓለም ላይ ያለ ጉዳይ ነው ህንድና ፓኪስታንም 1947 ላይ ከህንድ ከብሪቲሽ ኢምፓየር ከብሪቲሽ ማንዴት ራሳቸውን ሲያገሉና ነፃ ሲወጡ
ያልተጨረሰ የቤት ስራ አላቸው። ያ ያልተጨረሰ የቤት ስራቸው ካሽሚርን በተመለከተ ያለው ጉዳይ ነው። ካሽሚር የሚባለው ቦታ የእስልምና እምነት ተከታዮች የሚኖሩበት ይሄ የሃይማኖቱን ጉዳይ ማንሳት የፈለኩት ከምን አንፃር ነው? ቤዚካሊ የአሁኑ የሁለቱ ሀገራት ውጥረትም ባለፉት አመታት የመጣበት መንገድ ከዚሁ ጋር አብሮ የሚታይ ስለሆነና የሂንዱ እምነት የቡድሃ ነው የሚባለው የሂንዱ እምነት ሂንዱይዝም ማለት ነው የነሱ ባንድ በኩል ዜን ደግሞ እስልምና ባንድ በኩል አለ ሶ ይሄኛው ክላሽ ኦፍ ቲንታን ምንድነው ክላሽ ኦፍ ዘመን እንበለው እዛ ጋር የሆነ ያስተሳሰብ ወይም ደግሞ የሃይማኖታዊ መረዳቶች ክፍተት ወይም ልዩነት አለ። ካሽሚር እስልምና እምነት ተከታይ ያለበት ኤሪያ ነው አብዛኛው እንደዛ ነው። ፓኪስታንም አብዛኛው እንደዛ ነው። ያ ማለት ግን የክርስትና እምነት ተከታይ የለም፣ የሂንዱ እምነት ተከታይ የለም፣ ኢቭን የሺያ እስልምና እምነት ተከታይ የለም ማለት አይደለም። የሱኒ እስልምና ተከታይ ያለበት ኤሪያ ነው ካሽሚር። ከዛ ውጪ በመላው ፓኪስታን ውስጥ አሁን የዘረዘሩ ክርስትናም የሺያም ሁሉም እምነት አለ። አሁን ባለፉት አመታት ላይ ካሽሚር የምትባለው ግዛት ልክ እንደሌሎቹ ወደ 540 ምናምን ግዛቶች ነበሩ በብሪቲሽ ማንዴት በብሪቲሽ ኤምፓየር ውስጥ ይሄ ኢንዲያ ምንለውን አካባቢ ህንድ በአሜሪካ ዩናይትድ ኪንግደም በመታስተዳድርበት ጊዜ ላይ ወደ 540 ምናምን እንትኖች ነበሩ ግዛቶች ነበሩ። እነዛ 400 500 ምናምን የሚጠጉ ግዛቶችን ካሽሚርም ልክ እንደነዛው አንዷ ነበረች። ዜን ብሪቲሾች በሚወጡበት ሰዓት ላይ አብዛኛዎቹ የሂንዱ እምነት ተከታይ የሆኑት አካባቢዎች ሂንዱ ወደሚለው እንግዲህ ህንድ ወደሚለው ሀገርነት ውስጥ ይጠቃለሉ። የእስልምና እምነት ተከታይ የሆኑት ደግሞ ወደ ፓኪስታን ውስጥ ተጠቃለሉ። ዴን ካሽሚር የሚባለው ግዛት ራሱን ችሎ እንደ ሀገር እንዲመሰረት ስምምነት መግባባት ነበር። ኢቭን ይሄንን ስምምነትና መግባባት ፓኪስታንም ተደግፋለች፣ ህንድም ተደግፋለች በመጀመሪያዎቹ የፎርሜሽኑ ጊዜያት ማለት ነው። በጊዜ ሂደት ግን ፓኪስታኖች የእስልምና ካሽሚር ላይ የእስልምና እምነት ተከታዮች ስለሚበዙ ያንን አካባቢ ወደ እነርሱ ማምጣት ሊሰጣቸው የሚችለውን ጥቅም ታሳቢ በማድረግ ፍላጎታቸውን በጣም አሰፉ። አሴም ታይም ደግሞ ህንዶች ያንን ካሽሚር እየተባለ የሚጠራው ግዛት የለም ከሆነ ራሱን ችሎ ነው ሀገር መሆን ያለበት አለበለዚያ ከፓኪስታን ጋር መቀላቀል የለበትም የሚል አይነት ሐሳብ ውስጥ ነበሩ። በጊዜ ሂደት ግን ቀደም አንተ እንዳነሳው የካሽሚር መሪዎች በተወሰነ መልኩ ወደ ህንድ ጋር የመቀላቀል ፍላጎት ነበራቸው። ራሳቸውን በራሳቸው የማስተዳደር ፍላጎት ነበራቸው። እንዲህ ያሉ እነዚህ ፍላጎቶቻቸው ግን ሳይከበሩ ቀርተው ካሽሚር የሚባለው ግዛት የተወሰነው ክፍሉ በፓኪስታን ስር አለ፣ የተወሰነው ክፍሉ በህንድ ስር አለ። በርከት የሚለው የአካባቢው ግዛት ማለት ነውና ቤዚካሊ ደግሞ ያንን ስፍራ መቆጣጠር ቀደም የኢንደስ የኢንደስ ወንዝን ጉዳይ ያነሳ ነበር። የኢንደስ ወንዝ ከሚያልፍባቸው ኤሪያዎች ከሚተላለፍባቸው መስመሮች መካከል 3 ቁልፍ የሆኑ የወንዙ መተላለፊያ መስመሮች የሚገኙት በዚሁ በካሽሚር ውስጥ ነው። ስለዚህ ስቲል ምን ያክል ካሽሚር ሌላውን ትተው እንደው ሃይማኖታዊ ፐርስፔክቲቭን ብትተው ምኑን ብትተው የውሃ ተጠቃሚነት ጉዳይ በነገር ላይ በጣም መሰረታዊ ሆኖ ለፓኪስታኖች እንደ ስጋትም የሚያነሱት የሪሶርስ ተጠቃሚነት ጉዳይ ከ1947 ከፎርሜሽኑ ጀምሮ ነው። 1947 ላይ ህንድና ፓኪስታን በሚመሰረቱበት ጊዜ ላይ ካጠቃላይ ከነዛ 500 ምናምን ካልኩ 547 ምናምን ከሚጠሩ ግዛቶች አጠቃላይ ከነበራቸው ሀብት ውስጥ ፓኪስታን የምትባለው ሀገር እንደ ሀገር የወሰደችው 17 ከመቶ ብቻ ነው። የተቀረውን ሀብት የወሰደው ህንድ ነች። የተቀረውን ሀብት የወሰደችው ይሄ ኢፍትሃዊ የሆነ ሀብት ክፍፍል አለ። እኛ በቃ ታስቦበት ነው እንድንገለልና ድሃ እንድንሆን የተደረገ ነው ብለው ያስባሉ ፓኪስታኖች። በንጽጽር ፓኪስታንና ህንድን ብታነጻጽር አሁን የማይገናኙ ሀገራት ናቸው። ህንድ በአለም ላይ ጂኦፖለቲካ ቁልፍ ሀገር ሆና እየመጣች አለች። ኢኮኖሚያ እጅግ በጣም እያደገ ያለ ከኒውክሌር ባለቤትነቱም ውጭ ነው አይገናኙም። በቃ the only thing ሁለቱን ሀገራት ያመሳሰላቸው የሚችል ሁለቱም ኒውክሌር አላቸው የሚባለው ነገር ካልሆነ በቀር ይሄን ምሳሌ ተጠቀመው እንደ ኢትዮጵያና እንደ ኤርትራ በላቸው ህንድና ፓኪስታን ማለት በቃ የሚገናኙ ሀገራት አይደሉም። ግን በቃ ሁሌ ደግሞ እንትኑ አለ
ታሪካዊ ይነሳ የለ ስለዚህ እነዛ ምክንያቶች ይቀርባሉ እና የፓኪስታኖች ጥያቄ ሪሶርስን መጠቀም አለብን ማግኘት አለብን በሃይማኖታችን መገለል ይደርስብናል ምናምን የሚሉ ጥያቄዎች አሉ ካሽሚር ውስጥ ህንድ በመታስተዳደረው የካሽሚር ግዛት ውስጥ የሚገኙ እስልምና እምነት ተከታዮች አቢዩዝ እየተደረጉ ነው መከራ እየደረሰባቸው ነው ስለዚህ እነዚህ ሰዎች ወደ ፓኪስታን ከገቡ ብቻ ነው ሊጠበቁ የሚችለው ብለው ያስባሉ ይሄንን ለማስኬድ የፓኪስታን መንግስት በይፋ እንደሚደግፋቸው ባይታወቅም ወይም ባይረጋገጥም ግን ደግሞ በትጥቅ መንገድ እናሳካለን ብለው የሚንቀሳቀሱ በተለይ ፓኪስታን በመታስተዳደረው የካሽሚር ግዛት ላይ የሚንቀሳቀሱ በርካታ የቡድኖች አሉ አንዳንዶቹ የተባበሩት መንግስታት ድርጅት ጭምር በሽብርተኝነት የዘረዘራቸው ስለዚህ አሁን ጦርነቱ እየተካሄደ ወይም ግጭቱ እየተመለከተን የምንገኘው ከዚህ አንፃር ነው ከነበሩ ሂስቶሪካል ባክግራውንዶች አንፃር ነገሩን ማየት የሚጠቅመው ለዚህ ነው አሁን ላይ ያለውን በቃ 26 ቱሪስቶች ስለተገደሉ አይደለም ህንድ ተነስታ በሚሳኤል ምናምን አጸፋ ምላሽ እየሰጠች ያለችው ለማለት ፈልጌ ነው ያ የሪሊጂየስ ፓርቱን ኮዛቸው ነው እንድንተው የፈለኩት ፍሬሚንግ እንዳይኖረው ነው ሚድል ኢስት ላይ የምንቸገርባቸው አካሄዶች አሉ አይደለ በጣም በተደጋጋሚ ፕሮግራማችን ስንሰራ እንደዚህ አይነት ፍሬሚንግ ስላለው ከዛ አንፃር ነው ኤኒዌይ የሁለቱ የግጭት መንስኤ እንዳልከው አለው እንግዲህ ከገባበት አይቀር የፓኪስታን ውስጥ ያሉ ሙስሊሞች ከ95 እስከ 97 በመቶ ሙስሊሞች ናቸው ተብሎ ነው የሚታሰበው የሂንዱይዝምን ጉዳይ ደግሞ ስታነሳ ህንድ ውስጥ እስከ 80 በመቶ ናቸው ወይም ከዛም በላይ ናቸውና እንዲህ አይነት የሆነ የተመሳሰለ አይነት ማንነት አለ ግን ፓኪስታንና ህንድን ሁለቱን ግዙፍ ሀገራት ተተህ እንኳን ካሽሚር ውስጥ ያለውን ማንነት እንኳን ስትመለከት በጣም ብዙ ዳይቨርሲቲ ነው ያለው ቀደም ያነሳችሁ የእምነት የማንነት የብዙ ዳይቨርሲቲ ያለበት አካባቢ ነውና እጅግ እንትን ነውና ይሄ የሪሊጂየስ ጉዳዮቹ ፕሪቴክስት ይሆናሉ የሀገራትን ጎራ አሰላለፋቸውንም ደግሞ በዛ መንገድ እንዲቃኙ የሚያደርጓቸው መካከለኛው ምስራቃዊ ሀገራት እንዳሉ ደግሞ ግምት ውስጥ ይገባል እነዚህ ነገሮች በተለያየ አቅጣጫ ልትመለከታቸው ስትችል ሁኔታውን ጦርነቱን ለማብረድም ለማስቀጠልም የእያንዳንዱ ሀገራት ከሪሊጂየስ ፐርስፔክቲቭም ከፖለቲካም አሁን ካለው የንግድ ትስስርም በሚገርም ሁኔታ ብሪታንያና ህንድ ትላንት ነው ምናምን የስምምነት ላይ ደርሶ ነበር በዚህ በንግድ ጉዳዮች ላይና እንዲህ አይነት ነገሮች አንዳንዱ በታሪካዊ ዝምድና አንዳንዱ ደግሞ እንደዚህ በስትራቴጂካዊ ጉዳዮች አንዳንዱ ደግሞ ታሪካዊ ጠላት በሚል በመፈራረጅ እንዱ ከሃይማኖት ማንገል ከተለያዩ አቅጣጫዎች አንዱ ካንዱ ጋር የመቆም ነገር ሊኖር እንደሚችል ይገመታል ግን ይሄን ጦርነት ወዲያውኑ አሁኑ መፍትሄ መስጠት ካልተቻለ ቀደም የተባለው አይነት ነገር ያለማችን በጣም ብዙ ህዝብ ያላቸው ሀገራት የሚገቡበት ጦርነት ኤዥያን አይደለም ዓለምን በአንድ ጊዜው ማጥለቅለቅ የሚችል አደጋ ሊፈጥር ስለሚችል ለዛም ነው የጸጥታው ምክር ቤት ሳይቀር ቶሎ ኢንተርቨን ማድረግ አለበት የሚሉ መረጃዎች እየወጡ የሚገኙትና ከዚህ ቀደም የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እሳቸው ምንድነው ያሉት ህንድና ፓኪስታን የኒውክሌር ጦርነት ውስጥ ሊገቡ ጫፍ ላይ ደርሰው ነው የተመለሱት 2019 ላይ ያስባል ያኔ የነበረው ጦርነት እንኳን ምትለው አይደለም ግጭት አይነት ነገር ነው ምንም እንኳን እንትኖች ቢኖሩ በዛ ወቅት እንኳን ኒውክሌር ሊተኩሱ የተዘጋጁ ሀገራት ነበሩ እኛንን ያስቀረኑ የሚል መረጃ 2023 ላይ ከሁለት አመታት በፊት አውጥተው ነበርና እንዲህ አይነት ነገር ይሄኛው ደግሞ በትክክል መዋጋት አንዱ አየር ክልል ውስጥ ገብቶ ጦርነት ጥቃት መሰንዘር ላይ ከደረሰ ወዴት ሊያመራ ይችላል ሁለቱም ስትመለከታቸው ቀደም ባነሳው ፐርስፔክቲቭ አንዱ ሌላውን የማጥቃት በቃ ምክንያት አለው ፕሪቴክስትም አለው ምክንያትም አለው በተለይም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እንደዚህ አይነት እንቅስቃሴ ውስጥ እንደነበሩ እና ሻሪፍ የሚባሉት የፓኪስታን ጠቅላይ ሚኒስትር በደንብ መረጃው ነበራቸው የሆነው ይሄ ነው ወዲያውኑ አጸፋ ተወስዷል ፓኪስታን አንዳንድ ሀገራት እኮ መታቸው ሳምንት ወይ ምናምን ሊፈጁ ይችላሉ የሆነች ነገር ለኮፍ አድርገው በቃ እኛም መልስ ሰጠን እስራኤልና ኢራን እንደሚደራረጉት አይነት ነገር ሊሆን ይችል ነበር እነዚህ ግን ወዲያውኑ ነው የሚሰጣጡት ታሪካዊ ነገር አላቸው እንደው አቅምም ከስትራቴጂ ከምን ከኢኮኖሚ ከብዙ ከህዝብ ብዛት ከምኑ ከተፈላጊነት አንፃር የሆነው ኃይል የህንድ ሊያመዝን ቢችልም እነ ፓኪስታን ደግሞ ኩለኩል ይሄ በጣም አደገኛ ጦር መሳሪያ ስለያዙ ኩለኩል ይተኳኩሳሉ በተለይ ኒውክሌር የሚባለው ይሄ በጣም እጅግ አስፈሪው ኮንሰፕት ስላለዛ አካባቢ ውጥረቱን አደገኛ ሊያደርግ ይችላል ከዛ ውጭ ደግሞ ይሄ ላይን ኦፍ ኮንትሮል የሚባለው ባለም አቀፍ ህግ አንቺም እንዳገቢ አንተም እንዳገባ ተብሎ እንትን ያለው እዛ ላይ ነው እየተዋጉ የነበሩት ስለ አሁን እየተዋጉ ሲባል ይሄ ግረኛ ለግረኛ ተፋጦ ምናምን ልክ የጦር መሳሪያ ልውውጥ ያደረጉ ደግሞ የህንድ ወታደሮች በፓኪስታን ተይዘዋል የሚል መረጃም ጧት ያየው ነበርና
ያው ጦርነት ውስጥ ናቸው ግን ይሄ ልክ ሩሲያና ዩክሬን እግረኛ ለእግረኛ እንዳደረጉት አይነት ተቀይሮ ሊሆን ይችላል ለኛ ስንወጣ ከአንድ ሰዓት በኋላ we don't know ግን ይሄ ላይን ኦፍ ኮንትሮል በሚባለው አካባቢ ላይ የሚደረገው ጦርነት በቃ ግልጽ ጦርነት ውስጥ እንደገባ ነው ምክንያቱም ዓለም አቀፍ አሰራር ነውና እሱን አልፈ መሄድ አችልም እሱ ተጥሷል ከዛ ውጭ ደግሞ የህንድ የነበሩት እርምጃዎችም አስፈሪ ናቸው ከፓኪስታን ጋር ግንኙነት ያለው የተኛውም አይነት አውሮፕላን ወይም አየር ኃይል በምንም መንገድ የአየር ክልሌን እንዳይጠቀም ወይንም ደግሞ እንዳይገባብኝ የሚል ማስጠንቀቂያ ሳምንት ሰጥታ ነበርና ሁሉም እንቅስቃሴዎች ከዚህ በፊት የነበሩ 3-4 ስምምነቶች ተጥሰዋል የ1960ው የዚህ የኢንደስ ወንዝ ስምምነት ባይዞ ኢንደስ በጣም ኢንትረስቲንግ የሆነ እንትን አለው ከኛ ጋር የሚመሳሰል የሆነ ፓራሌል ባይሆንም ነገሮች ስላሉት በግላቸው ያንብቡት ተመልካቾቻችን እነሱን ስትመለከት እጅግ አስቸጋሪ ነውና ይሄ ኒውክሌር ያላቸው ሀገራት የጦርነት መለኪያቸው ወይንም ደግሞ ጦርነት እንዲያስነሱ የሚያደርጋቸው ነገር ባይዞ በህዝብ ሞብም አደገኛ ነው ህንድ ውስጥ ናሬንድራ ሞዲ ንግግር ሲያደርጉ ያው የተሰበሰበ ህዝብ ይጮሃል በርግጥ ፕሮ ሆኖ የሆነ ቦታ ልታገኙ ስለምትችል ሊጮህ ይችላል ግን አብዛኛው በቃ ፓኪስታን ጋር ያለውን ነገር እንትን የሚል ነው ኢስላማባድ ላይ ንግግር ሲደረግ ደግሞ ያለውን ነገር ሁሉም ወደ ጦርነት ግቡ አይነት ስሜት ያለው ነውና ከህዝቡም በኩል ያሉት የወታደራዊ መደላደል ነገሮችን ለማስፋት እድል የሚሰጥ ነውና ናሬንድራ ሞዲ ከዚህ በፊት የአርቲክል 370 የሚባል ነበር እቺ የካሽሚር አካባቢ እነሱ የሚያስተዳድሩት ካሽሚር በራሳቸው ህገ መንግስት በራሳቸው ፍላግ ወይም ሰንደቅ ዓላማ ስፔሻል ስታተስ ይሰጡበት ስፔሻል ስታተስ ወይም ደግሞ ፕሪቪሌጅ ልዩ እንትን የሚሰጣቸው እሷን ሲሽሩ የነበረው ግርግር ታስታውሳለህ ስለዚህ ፓኪስታን ገባችበት ፓኪስታን ያገዘቻቸው የህንድ ፓኪስታን ካሽሚሮች ችግር እየፈጠሩ ነው የሚል አይነት አንደምታ ያለው አካሄድ ሄዱ በጣም ስብስብ እያደረጉት ሄዱ አሁን ያለበት ደረጃ ላይ ደረሰና በርግጥ ይኖራሉ አንዱ ሌላውን ኃይል ደግፎ የትም ሀገር የምናየው ስለሆነ ባይዞ የሆነ ያንዳንድ መንግስታት ስሪታቸው በቃ ቤዛቸው እንዲህ አይነት የሆኑ መንግስታት አሉ የሆኑ ኃይሎችን ከሆነ ሀገር ወጥቶ ሄዶ እዛ ሀገር ቤዛ አድርጎ ሌላውን እንዲያጠቃ ዘው የተነሱበትን ሀገር እኛም በጎረቤት ሀገር ብለን መለከታችሁ ስለሆነ እንደዚህ አይነት ልምድ ያላቸው መሪዎች አሉ ዝም ብለው እንዲ ፐርሰናሊም እንዲ አይነት ነገርና ፓኪስታን ውስጥ እንዲ አይነት ትርክት አለ በህንድ በኩልም በፓኪስታን በኩልም እንዲ አይነት ነገር አለና አንዱን ላንዱ ፓኪስታን ማንች ህንድ ባይዞይ ከጎረቤቶቿ ከቻይና ሳይቀር ያላት ነገር ታቃለ ከዛም ደግሞ አንድ ከነሱ የተገነጠለችው በ1970ዎቹ ከባንግላዴሽ በሁለቱ ጦርነት ምክንያት ነው ባይዞ የተገነጠለችው በፓኪስታንና በህንድ እነሱን ስትመለከት ካሽሚር የሚባል ሀገር ወይ ልናይ እንችላለን ካሽሚር የሚባል ወይ ደግሞ ራሱን ችሎ አንከር ያለ በቃ ወይ እንደ ግራጋ ያጋባ እንደነ ሶማሌላንድ ወይ ደግሞ እንደነ ታይዋን ነገር ልንመለከት እንችላለን ሁለቱም ቢያጡት ይሻላል እኮ አይደለ ላለፉት 80 አመታት እንደው ያለው ነገር ስትመለከት ሁለቱም ማተውት በሰላም ያካባቢ ራስ ገዝ በርግጥ የሚቆም ነገር አይደለም ሰበብ ይፈልጋሉ አሁን ካሽሚርን ትምብትልባቸው ካሽሚርን ሀገር አድርገ ፎርሙላ አድርገ ብታስቀምጥና ብትገላገላቸው ሌላ ሰበብ ይፈልጋሉ አብዛኛው መሰከው ሁለቱ ሀገራት ውስጣቸው ላይ ያለው ሄት እንዴ ሊትራሊ መታየት እኮ የማይፈልጉ እንትኖች ናቸው ማለት ሂንዶች ፓኪስታን ውስጥ ምን ገጠማቸው አሉ ቅድም እንዳልኩ የእምነቱ ተከታዮች የእስልምና እምነት ተከታዮች ህንድ ውስጥ ምን ገጠማቸው የሚለውን ነገር በተመለከተ አንዳንድ የሚወጡ ሪፖርቶች እኮ በጣም እንትን ይላሉ ሰቅጣጭ ናቸው እና ካሽሚርን እንደ ሀገር መስርተ ብትገላግላቸው ራሱ ሌላ ሰበብ ፈጥረው ለምሳሌ አሁን የኢንደስ ወንዝ ጉዳይ አሁን እንዴት ነው ዝም ብለህ ታስበው ሙሉ በሙሉ እንዘጋዋለን ያሉት አይደለ ህንዶች ሙሉ በሙሉ ከዚህ 26ቱ ሰዎች ከተገደሉ በኋላ ሙሉ በሙሉ እንዘጋዋለን የሚል አይነት አቋም ውስጥ ነው ሄዱት ይሄንን ነገር ልታደርግ የምትችለው ጥላቻ ካለ ብቻ ነው because የፓኪስታን የውሃ ፍላጎት መሰረት ከሚሟላቸው የውሃ መሰረተ ልማት የመጠጥ ውሃ መሰረተ ልማት ምናምን የምትላቸው ነገሮች አሁን ግብጽ የጊፍት ኦፍ ናይል ወይም የአባይ ስጦታ ወይም የአባይ ውጤት መሆኗን እናቃለን አይደል አስበው ግብጽን ማለት የአባይ ግድብን ገድበ ውሃ ብታቆም ግብጽ ምንድነው ልትሆን የምትችለው ኢትዮጵያኖች ያን ያክል ክሩል አይደለንም ያን ያክል ጨካኝ አይደለንም በቃ እንደዛ የሚያስጨክን ነገር የለንም ግብጽ ላይ ብዙ ነገር ብንሆንም ግን የትኛውም ነገር እንደዛ የሚያስደርግ ነገር ነው ብያላስብ
ይሄ የመጣንበት መንገድ እንደዚህ ስላልሆነ ግን ህንዶቹ ሊትራሊ የናሬንድራ ሞዲ አስተዳደር ያለው የውሃውን ወንዙን ሙሉ በሙሉ እናቆመዋለን እንገድበዋለን ያለው ዴን ምን ይሆኑ ፓኪስታኖች አይፈረድባቸውም እኮ በቃ የሚፈሰው በደም ነው ምናምን ቢሉ የህልውናቸው ምክንያት ነው አሁን ሌላ ሪዘርቭ ሊኖር ይችላል ጉድጓድ ቆፍረው ሊያወጡ ይችላሉ ምናምን እሱ ግን ሎንግ ረን ነው ወደፊት የሚያረጉት ነገር ነው እንጂ አሁን ላይ ባለው ነባሪያ ሁኔታ የሚጠቀሙት ከዚህ ከኢንደስ ወንዝ እስከሆነ ድረስ ይሄ አንዳንድ የጥላቻውን እንትን ላሳይ ስለፈለኩ የጥላቻውን ጥግ ላሳይ ስለፈለኩ ወይም ላነሳ ስለፈለኩ ነውና ይሄን ነገር አንደርስታንድ ስለማድረግ ሰማው ካሽሚርን አገር አድርገበት መሰረት እንኳን ሌላ ሰበብ እየፈለጉ እንትን የሚሉ አይነት ይመስላል እና ሌላው በጣም ደግሞ ኢንተረስት የሚያደርገው የሁለቱ ሀገራት የኒውክሌር ባለቤትነት መሆናቸው ጉዳይ አሁን ፓኪስታን እንዳልኩ በጣም ኮንቲነች ኢኮኖሚካሊ ካየነው አሁን በኢኮኖሚ ደረጃ በቃ የማይካዱ አንዳንድ ሀቆች አሉ አይደለ ስለ አንድ ሀገር የኢኮኖሚ ነባራዊ ሁኔታ ምጣኔ ሀብቷ ምን ይመስላል የሚለው ተመለከተ አምስተኛ ነች ምናምን ያ ግዙፍ ባለ ኢኮኖሚ ነች ህንድ ነች በቃ ማንከዳቸው ነገሮች አሉና ፓኪስታን በእንደዚህ አይነት ነገር ውስጥ ሆና ኢኮኖሚዋ እዚህ ግባ የማይባል ወታደራዊ አቅሟ እዚህ ግባ የማይባል ሆኖ የመሳሰሉት ነገሮች ሆነው ግን እንዴት ነው ኒውክሌር ይኖራል አሜዚንግ ታሪክ ነው እሱ የኒውክሌር ባለቤትነት እንዴት እንዳስታጠቃት እንደ ግን ያንን በማድረግዋ ደግሞ ምንድነው ሴኩር ያደረገችው ስትል አንድ ጊዜ በኢራንና በእስራኤል መካከል ያለውን ውጥረት እናወራ ዲስከስ እናደርግ ካስታወስክ የህንድና ፓኪስታን ራሳቸውን በቃ እንደተከባበሩ ያለን ነበር እንዲከባበሩ ያደረጋቸው አንደኛው ነገር የኒውክሌር ጦር መሳሪያ ሁለቱም መታጠቃቸው ነው የሚለው ነገር ያነሳን ነበር ዲተረንሳቸውን ከማምጣት አንፃርና ያንን ነገር ነው አሁንም መድገም እንፈልገው የኒውክሌር ጦር መሳሪያ ፓኪስታን መያዟ ልክ ህንድ እንደያዘች ሁሉ ፓኪስታን መያዝ መቻሏ ሄዶ ቀይ መስመርን ለመተያየት ወይም ደግሞ ፉል አውት ዋር ቢጀመር የለየለት ጦርነት ውስጥ ቢገቡ መጨረሻው ዲስትራክሽንና ውድመት ለሁለቱም የማያተርፍ ውድመት እንደሚሆን በቃ የሚያረጋግጥ ነገር ስለሆነ ኒውክሌር አለኝ ማለት ስለዚህ ሁለቱም ሀገራት እንትን በማስጠንቀቂያ የታጀበ መልእክት የሚለዋወጡ አይነት ሁኔታ ነው ባለፉት አመታት ይሄ ፉል አውት ዋር ካየነባቸው ቅጽበት ጊዜያት አንፃር በተለይ ከ2000 ወዲህ ባሉት አመታት ወይም እንደዚህ መለስ ባሉት ጊዜ አሉ የጦር መሳሪያ ልውውጦች ጥቃቶች ይፈጸማሉ አንዱ ባንዱ ላይ ይፈጸማል ፓኪስታንም ተኩሳለች ይሄ ግን የለየለት ጦርነት ብለህ አሁን የምትለው አይነት ሁኔታን ተመልክተን አናቅምና ሜቢ አሁንም ብዙ ተባብሶ የመቀጠሉ አይነት ሁኔታ ይታየኝም honestly speaking ምክንያቱም ኒውክሌር ፓወርድ ስለሆኑ ሁለቱም ሀገራት አንደኛ ጦርነት ውስጥ ቢገቡ እንደማይቀርላቸው ያውቁታል በያስባለሁ ዲስትራክሽኑ ውድመቱ እንደማይቀርላቸው ያውቁታል በያስባለሁ ሌላኛው ነገር ደግሞ አይመጣጠኑም በጦርነቱ ላይ የህንድ ወታደራዊ አቅምና የፓኪስታን ወታደራዊ አቅም ይመጣጠን አይደለም እነዚህ ነገሮች ፋክተር ናቸው ጦርነቱ ስትገባ ዝም ብለ በስሜትና ጦርነትን በሃይማኖታዊ አስተምሮት እንትን ማድረግ አትችልም ማሸነፍ አትችልም አይ ሚን እንደዛ ቢሆን ኖሮ ሐማስ ውስጥ እና ሐማስ ያሸንፉ ነበር አይደል ሃይማኖታዊ አስተምሮት ብቻ በቂ ቢሆን ኖሮ ወታደራዊ አቅም ግድ ነው ስለዚህ ፓኪስታን ደግሞ ራይት ነው ከህንድ አንፃር ስትተያይ ስለዚህ ዋይዝ ይመስሉኛል እንደዚህ አይነት ዲስትራክሽን ውስጥ ሀገራቸው ውስጥ የሚያመጡ አይመስለኝም ከዛ ለማቀፉ ማህበረሰብ የሚኖረው ሚና ደግሞ እሱ ነው ትልቁ ጉዳይ እነሱም ያስቆማቸዋል ማለት እንደው ለማቀፉ ማህበረሰብ ካለን ዘንዳ ግን ሜቢ ቀጣይ ለምን እንመለከተው ይሆናል ሁሌ ሰሞኑን እየገረመኝ ያለ ነገር ቅድም ኦፍ ዘ ሪከርድስ ነው የነበረው ነገር ላንሳው እስራኤል የሆነ ጥቃት ስትፈጽም እስራኤል ጠንከር ያለ ዘመቻ ሲቀጥል በተለይ ዶናልድ ትራምፕ አስተዳደር ከመጣ ወዲህ የሆኑ የምናያቸው ሌሎች ጦርነቶች አሁን እኛ ዛሬ ለናወራ አስበን የነበረው ማን ነው እስራኤል የመን ላይ የፈጸመችውን ጥቃት ወይም በየመንና በእስራኤል በሃውቲና በእስራኤል መካከል ያለውን ውጥረት ከዛ ለሊቱን ግን ምን ነገር እንደዚህ ይሄንን ለማውራት ፈልገን የነበረው እኛ መርጠን አይደለም ባለፉት ቀናት የነበረው ዲቨሎፕመንት በጣም ከፍ ያለ ስለነበረ ነው ሃውቲም ቤንጎሪዮን ኤርፖርት መታ እስራኤልም ጥቃት ሰነዘረች ውጥረቱ ፐርስፔክቲቭ የሚፈልግ ነው እሱን እናወራለን ብለን ያሰብን የህንድ ጉዳይ መጣ እንደዚህ አይነት ነገሮች እየተደጋገሙ ነው ጀስት እንትን ፓተርኑን ወደፊት እንመለከተዋለን ትልቅ እንትን ይኖረዋል መጨረሻ ላይ ያነሳው ይሄ አሊያንስ ጉዳይ ወይንም ደግሞ ዓለም አቀፉ ማህበረሰብ ቆሞ አይም ምክንያቱም ቆሞ የማያይበት ምክንያት ጥቅሙና ጉዳቱ ስላልተከበረ እንደውም ከዛ አካባቢ ጦርነት ቢቀሰቀስ ተጠቃሚው
ቻይናን የሚጠሉ ሀገራት ወይንም ቻይና ላይ ስጋት ያለባቸው ሀገራት እንደና አሜሪካ ያሉት እዛው ለማተራመስ እድሉን ያገኙ ነበር ወይም አንዳንድ ነገሮችን ሊጠቀሙባቸው ይችላሉ ግን ማያደርጉበት ምክንያት አለ አንደኛ ይሄ የፈለገ እድገት ቢኖር የፈለገ ኢንዲያ የዓለማችን ቁጥር 5 ቁጥር 6 4 ትሆን የኢኮኖሚ ባለቤት ትሆን ከ172 በላይ ልክ እንደ ሩሲያ 6000 ማይነስ ኒውክሌር ጦር መሳሪያ ይኑራት ምንም ይኑራት በብልጽግናው ከፍ ተበል ኒውክሌር የሚባለው ነገር መሰንዘር ከጀመርክ አይደለም ኒው ዴሊ ዓለም ነው አይደለም የምትናገው የ172 የ170 የኒውክሌር አረጫፍ አይተኩስም ነው ምንም ለዓለምም እንደዛ አይነት ምኞትም አይኖረንም ግንዛቤውም የለም ሊሆን አይችልም ግን ኒውክሌር አሁን ይሄ አንዱ ሌላው ላይ በቃ ዲታር ለማድረግ እንዳትመጣብኝ እዛው ራስን ቻለ ለማለት በቃ አማራጩ ይሄ የመሆኑ ሚስጥር በተለይ እዛ አካባቢ ቀጠና እስራኤልና ኢራን እንደሚያደርጉት አይነት አካሄድ ስትመለከት የፈለገ እድገት ላይ ብትሆን ነምበር 1 ብትሆን ቀድመ ከተመታ ቀድመ ከባድ ጥቃት ወይንም ደግሞ ውድመቱ ከባድ ከሆነ ኒው ዴሊ የፈለገ ምንድነው የህንጻ እንትን ቢኖራት የኢኮኖሚ እንትን ልዕልና ምናምን ቢኖራት ዶጋመር ስትሆን እኩል ነው አንዴ ነው ከሌሎች ዓለማት ጋር በድህነት ማለት ነው ወይን ደግሞ እንደዛስተርክ ፓኪስታንም አይቀርላትማ እሱን ነው እኮ ነው ማለት ስለዚህ አሁን የዲትራንስ ያስፈልጋል ወይንም ደግሞ መከባበር ያስፈልጋል የዓለም አቀፉ ማህበረሰብ ጫናውን እኩል ካላረገ ኒውክሌር ለኒውክሌር ሲሆን ኢስላማባድ ደሃነች ብለን ወሰደን ከዛ ደግሞ ኒው ዴሊ የተሻለ አቅም አላት ብለን ወሰደን ግን ጥቃት ሲሰነዛዘሩ ሁሉም ዲስትራክሽን ነው ዳሃ ላይ የፈለገ ብጨፈጭፍ ዳሃ መሬቱ ነው የሚመታው አይደለ መሬቱ ሰው ምናምን ነገር አንዳንድ ሀብቶች ናቸው ግን በጣም አደጉ የተባሉት ላይ ደግሞ የምትሰነዝረው ጥቃት ውድመቱ ትልቅ ካፒታል የሚያፈርስ ነውና ጦርነቱ ለኢስላማባድ ተጠቃሚና በዚህ ጦርነት በከፍተው ኒውክሌር ብትተኩስኮ አይደለም ግን ትልቅ ሀብት ቢኖርም ሊሚትድ ሆኖ እንዲቀጥል ምክንያት ከሚሆኑት ውስጥ በቃ ኒውክሌር የኒውክሌር ነገሮች ከሚመጡ ከሆነ ታክቲካል የሚባሉት ነገሮች ኢቭን ካሉ የፈለገ ካፒታል ቢኖርህ ድህነት ባንዴው ነው እኩል የምትሆነው ከሚለው ኮንሰፕት ነው ጦርነት ውስጥ ይገባሉ ተብሎ ማለት የኒውክሌሩን ይገባሉ ተብሎ አይታሰብም ዓለም ላይ እንደምንለው በተደጋጋሚ በጣም ይሄ ሚያድ የሚባል እንሰን የሚባል አይነት መሪ ካልሆነ በስተቀር ኒውክሌር ጦር መሳሪያ መቼስ ቁልፍ የሚጫን አይኖርም ኢቭን ታክቲካል የሚባሉትን እንደው የተመጠነ ምናምን ብለው የሚያስረዱንን አይነት ነገር ያደርጉታል ብለን አናስብም ምክንያቱም መቼስ ተመረጥከም ፖለቲካ ፈልገ የሆነ ቦታ ስትመጣ አንደርስታንዲንግ ይኖርሃል ተብሎ ስለሚታሰብ ነውና የነዚህ ሀገራት ውጥረት ወዴት ያመራል ግን የነ ቻይናና የነ አሜሪካ ሚና ደግሞ እዚህ ትልቅ ቦታ አለው እነ ቻይና የሚያላክሱ ከሆነ እና አሜሪካ የሚያላክሱ ከሆነ አስቸጋሪ ነው ግን ቢኒ እኔ ምን እንደማስብ ታውቃለህ አሁን ቻይናና አሜሪካ ስላልክ ቢግ ፒክቸሩ በየማስበው አሁን ህንድ የምትባለው ሀገር አለች ህንድ የምትባለው ሀገር በአሁን ላይ በየንግድ አማራጭ ሆና አሜሪካ ከቻይና ጋር በገባችበት የንግድ ጦርነት አማራጭ ሆና የመጣችው ሀገር ነች ህንድ አይተኮነ እነ ዶናልድ ትራምፕም አሁን ኢቭን እነ ማርክ ሩቢዮ ስለ ህንድ ጥቃት በተመለከተ በሰጡት መግለጫ ላይ ኢቭን ጥቃቱን አላወገዙም ማለት በነገር ላይ ጥቃት ያኛው በሽብርተኛ ቡድን ተፈጽሟል በተባለ ጥቃት ምክንያት ሰበብ አድርገህ የአንዲትን ሀገር ሉዓላዊነት መጣስ ባይትሰልፍ ስህተት ነው ኢንተርናሽናል ሪኮግናይዝድ ነው ሉዓላዊነት ጥሳለች ህንድ ምክንያቱም ትራምፕ አውግዘዋል ባይዘ የሚያወግዝ የትራምፕን የተመለከቱት መግለጫ የትኛውን ነው this is shame የሚለው ማን የተፈጸመው ጥቃት ነው ህንድ ወደ ለፓኪስታን የሰነዘረችው ጥቃት አሳፋሪ ነው የሚል ሰጥተዋልና እሱ መረጃ ላይ አላየሁትም ነበር የማርክ ሩቢዮን የተመለከቱትና ማርክ ሩቢዮ ሁለቱም ዲስካሌት ያድርጉ የሚል ነገር ላይ ብቻ ተናግረው ነበርና ከዛ በፊት በነበረው ጊዜ ግን ቻይና ማለት አሜሪካ አቋሟ ከማን ጋር እንደሆነ ይታወቃል ከህንድ ጋር እንደሆነ ይታወቃል ያውም ደግሞ በእንደዚህ አይነት ከፍ ያለ የንግድ ውጥረት ላይ ሆኖ ማለት ነው ስለዚህ ነገሩ የሚመስለኝ ከምን አንፃር ነው ህንድ የምትባለው ሀገር ስቲል በቃ በዙሪያዋ ባሉ ሀገሮች ውስጥ ውጥረት ውስጥ በገባችበት ሰዓት ላይ የበለጠ ከና አሜሪካ ጋር ያላት አጋርነት ስለሚጠናከር አሁንም የአሜሪካን አማራጭ ሆና እንድትቀጥል ለማድረግ የሚመስል አይነት ቅርጽ ነው እየያዘ ያለው በየማስበው እነዚህ ሀገራት በጣም ብዙ ጊዜያት ሲታኮሱ የነበረበት ምናምን ጊዜያት አይደለ ዶናልድ ትራምፕ ከመጡ በኋላ በ2019 ላይም ታስታውስ ከሆነ የንግድ ጦርነት ነበረ ያንንም ጦርነት ነበራቸው ፓኪስታንና ማለት ግጭት ነበራቸው ፓኪስታንና ህንድ
አሁን የ4 አመት ያው በሰላም ቆይተው በባይደን አስተዳደር ጊዜ ልትል በምትችል መልኩ አሁን ዶናልድ ትራምፕ ሲመጣ ዋይ ነው አሁን ዶናልድ ትራምፕ ሲመጣ ለምንድነው አብሮ ይሄኛው የህንድና የእንትን ግጭት ድጋሚ ደግሞ በሳቸው የስልጣን ዘመንም የተደገመው በመጀመሪያውም በሁለተኛውም ከዛ በፊት አልነበረም ይያልኩ አይደለም ግን ከንግድ ጦርነት ብለው ይሄ ከግሎባል ሊደርሺፕ ጋር ምናምን ብለው ከሚያስቡት ጋር አሊያንስ የምንለው ኃይል መሰረታዊ ጉዳይ አይደለ ህንድን ማለት እነ ቻይና አሊያንስ በዙሪያቸው ለመፍጠር ጥረት ያደረጉ አይደለም የሚገኙት እነ ቪየትናምን እነ ካምቦዲያን ለመያዝ ዋይናት ደግሞ እና አሜሪካ እነ ህንድን ደሞር አገራት ጫና ውስጥ በገቡ ቁጥር ፕሬሸር በገባቸው ቁጥር የሆነ በዙሪያቸው አደጋ በተደገነ ቁጥር የበለጠ ወደሚያምኑት ኃይል የማዘንበል ዝንባሌያቸው ይጨምራል በዚህ ጊዜ እነ ህንድ የመሰሉ ሀገራት ከነ ሩሲያ ኢቭን በበለጠ ከነ ቻይና በበለጠ ወደና አሜሪካ ነው የሚያዘነብሉት ለዛም ነው ቀደም ብለው ነገሩን ለማሳወቅ ጭምር ፕሪፈር ያደረጉ የሚገኙት ብዬ ነው ማሰበው ቢኒ ሜቢ እዚህ ላይ ትንሽ እንትን ሊኖሩ ይችላሉ የትራምፕ አስተዳደር ይታወቃል ከዚህ በፊትም 2019 ላይ ጉብኝት አድርገው ነበር አይደለ በህንድ የነበራቸውን አቀባበል አንድ የአሜሪካ ፕሬዚዳንት ወደ ሆነ ቦታ ሲሄድ ይታወቃል ያለውን የፖለቲካ ፍላጎት አሁን ያለው አዝማሚያው ኒው ዴልሂና ዋሽንግተን ዲፕሎማቲካሊ ጄዲቫንስ ሄዶ ነበር ጄዲቫንስ ሄዷል አሁን አይደለ ጥቃቱ ሲሰነዘር ነው እንደውም የሽብር ጥቃት ተብሎ የተሰነዘረ የዛን የተፈጸመ ጥቃት ነው ከሁለት ሳምንት በፊት ያኔ ነው ጄዲቫንስና እንትን አለው ግን አሁን በግልጽ ዲፕሎማቲካሊ ሺፍት የሚያደርገው ወይንም ደግሞ በዲፕሎማሲው ዝም ብለህ ስትመለከተው ማንከማን ጎን ይሆናል ይሄ ከጦርነት አንፃር ሳይሆን ዲፕሎማቲካሊ ይሄ ኢንክሊኔሽን ስትመለከተው ዝንባሌውን ስትመለከተው ዋሽንግተን ከኒው ዴልሂ ጋር ያላት የንግድ ያላት የወታደራዊ ያላት ቻይናን የጠል አቋም ካላት ስጋት አንፃር ወደ ኒው ዴልሂ ያዘነብ ዲፕሎማቲካሊ የተስማሙ ናቸው ሁለቱ ምንም እንኳን የነ ህንድ ፖለቲካ አጥር ላይ ቆሙ መመልከት ስታንዲንግ ኦን ዘ ፌንስ አይነት ነገር ቢሆን ግራም ቀኝ ማየት ነው ያም ሆኖ ግን በዚህ በደቡባዊ ኤዥያ በኩል ያለው ቀጠና አሜሪካ በጣም ሴኩር ማድረግ አልቻለችም ስለዚህ ሴኩር ማድረግ የምትችለው ለአፈንግጦ የወጣ ኃይል አፈንግጦ ከአሜሪካ እጅ አፈንግጦ የወጣ ኃይል በምንም አጋጣሚ ከቻይና ጋር እንዲሰራ የምትፈልግ አይመስለኝም ስለዚህ ምንድነው የሚሆነው ነገሩን ግራ ቀኝ ማየት ትራምፕ እንደዚህ አይነት አቋም ያራመዱ ነው ያለውና ኢስላማባድም ጋር መጣላት የሚፈልጉ አይመስለኝም ኒው ዴልሂም ጋር ያለው ነገር እንዳለ ሆኖ ስለዚህ በኤዥያ አካባቢ በዚህ በደቡብ ኤዥያ በኩል ያለው ነገር እንደው አረጋግቶ ለመሄድ አረጋግቶ ሲባል ይሄ ሽብርን ለማጥፋት እዛ ኢራን ስላለች ምናምን የሚለው አይነት ነገር ሳይሆን ቻይናን የምትባለውን ሀገር ባንድ መንገድ በቃ ጫና ውስጥ ለማሳደር ኢስላማባድን አሳልፈ ለቤጂንግ የምትሰጣት ከሆነ ለቻይና ኪሳራ ነው የሚሆነው ምንም እንኳን ግዙፋን ህንድን አገኘች ቢባልም ቀደም እንዳልኩ ደግሞ የጦር መሳሪያዎቹ ጉዳይ ሲነሱ ፕሮክሲውም አደገኛ ነው የሚሆነው ኒውክሌር ለኒውክሌር ነው የሚሆነው አሁን ሚድል ኢስት ላይ ስትመጣ ኢራን አላት የላትም የሚለው እንዳለ ሆኖ ምናቀው ኃይል ብቻ ኒውክሌር ታቋል ብለን እንደመደማለን እዚህኛው ስትመጣ ግን በግልጽ ሁለቱም ኒውክሌር የታጠቁ ሀገራት ናቸውና ፕሮክሲው ይዞ የሚመጣው ሌላ ኒውክሌር የታጠቀ ሀገር ነው ህንድ አሁን ለህንድ ኪሳራ የሚሆነው ከዋሽንግተን ጋር ብቻ የሙጥኝ ይሰራለው ብላ የምታስብ ከሆነ የቻይናው ቻይና ነው ታሪካዊ ምንም ችግሩም ስላለባቸው እና ፕሬዚዳንት ቭላዲሚር ፑቲን ጭምር አሁን የንግድ ግንኙነታቸው እና ህንድ ይታወቃል ስለዚህ እና ፑቲን አንድ ሆነ ሐሳብ እንትን ያዩ ነበር እና ፑቲን ማረጋጋት ነው የፈለጉት ወይንም እና ሰርጌይ ላቭሮቭ ናደራድር ነውና ብዙ ጊዜ አንዱ ከንትን ቆመ እንትን እንዲህ አይነት ግንዛቤ የለውም የዛ አካባቢ ፖለቲካ ባሆኑ ሰዓት አንተ ያወራው ዲፕሎማቲካሊ ነው አይ ነው ግን አያለው አሜሪካ ከህንድ ጋር ቆማለው አለች የሚልም ነገር ታያለ ብላለች ያለችው ምንድነው የሽብር ጥቃት ደረሰ ስለዚህ የሽብር ጥቃት ነው ተብሎ እስከታሰበ ድረስ ያ ቆማለው ትላለች ከዛስ ዶናልድ ትራምፕ አሁን ፓኪስታን ላይ ጥቃት ሲሰነዘር ሼምፉል አሉ በቃ እንዲህ ነው ሊሆን የሚችለው ስለዚህ ግልጽ ያለ እንደው አንዱን ደግፎ ላይሄድ ቢችልም ግን የዲፕሎማሲ ዝንባሌዎችን ልናይ እንችላለን እንጂ በግልጽ ቻይና ከኢስላማባድ ዋጋቸው አሁን ፓኪስታንና ህንድ የሚኖራቸው ዋጋ ፓኪስታን በአሜሪካ ገበያ ምንድነው ዋጋዋ ህንድ በአሜሪካ ገበያ ምንድነው ዋጋዋ በሩሲያም ገበያ እንደዛ ነው አሁን እነ ሩሲያ የመሰሉ ሀገራት ለምሳሌ እነ ሩሲያ አማራጭ የላቸው በአለም ላይ የንግድ ከዚህ ከማዕቀቡ አንፃር የንግድ አማራጭ የላቸው ሙስናቸው ኢራን ህንድም ደፋር ሆና ነው ባይዘው እና ያላትን የመደራደሪያ አቅም ወይም አሜሪካ ምንም ልታረጋት እንደማትችል አስባ ነው ቻይና ውስናቸው የሩሲያ የውጭ ግንኙነት ወይም
የንግድ አማራጮች ማለት ነው። ለነ ህንድ መሰሉ ሀገራት ግን በአንድም ሆነ በሌላ ከፓኪስታን የበለጠ ገብቷል ከፓኪስታን የበለጠ ለአሜሪካ መጠቀም ሀገር ነች ህንድ ምንም ጥያቄ የሌለው ነገር ከቻይና ጋር ባላት ውጥረት ብቻ አሜሪካ አማራጭ አድርጋ የምትመለከተው ህንድን ነው ዛስ ዋይ ጄዲ ቫንስን በነገር ላይ እንትን የሚሄዱ ምክንያት ኖርማሊ ሄዶ ጎልፍ መጫወት ፍላጎት ኖሮት አይመስለኝም በምክትል ፕሬዝዳንት ደረጃ ህንድ ውስጥ ሄዶ በተወሰነ መልኩ ፍላጎቱን ለማስፈጸም ጥረት ያደርግ ነበር አይ ናሬንድራ ሞዲም ሄደው በጣም ትልቅ የግብዣ የተደረገ ምንድነው ፕሬዚደንሻል ትልቅ እንትን የተደረገላቸው ዝምብሎ አይደለም ስለዚህ የህንድ የምትባለው ሀገር አሁን ለዶናልድ ትራምፕ አንደኛ አማራጭ ነች ቢያስባለሁ ከፓኪስታን ጋር ያለውን ግንኙነት አይፈልጉትም ይያልኩ አይደለም ግን በእኩል ፖዚሽን ላይ አስቀምጠን ህንድና ፓኪስታንን በእኩል ፖዚሽን ላይ አስቀምጠን ነገሩን እንድንኖር ስላልፈለኩ ነው እንድንደመድመው ስላልፈለኩ ይሄ ያላቸው የኢኮኖሚ ልዩነት ብቻ ሳይሆን የሚሰጡት ጥቅም ቴስላ የኤለን መስክ ኩባንያኮ ቻይና ውስጥ ነው ገብቶ ማለት ህንድ ውስጥ ነው ገብቶ ኩባንያ ለመስረት ብሎ የቴስላን ኩባንያ አሁን ከቻይና ገበያ የሚወጡ አይፎን ለምሳሌ አፕል ከቻይና ገበያ ወጣለው ከዚህ በኋላ ሜድ ኢን ቻይና የሚባል ምርት አታገኙም ማለት ዴን ሜድ ኢን ዌር ነው የምናገኘው most probably is going to be made in Vietnam እና made in India ነው የሚሆነው ማርኬት ተደራሽ ምክንያቱም ዝቅተኛ የሆነ የሰው ኃይል ዋጋ ያለባቸው ሀገራት እነ ቻይና ነበሩ አሁን ከቻይና የምትወጣ ከሆነ ህንድ ወይ ቪየትናም ነው የምትሄደው እና ናይክ ቪየትናም ውስጥ የሚያመርቱት ተወደው አይደለም ለፈለኩት ነገር ምንድነው ይሄ የንግድ ጦርነቱ ይዞ የመጣው መንገራገጭ ህንድን እንደ ኦፕሽን እንደ ለቻይና ኦፕሽን እንድትሆን አድርጓታል ብዙ ስምምነቶች ለማድረግም ጥረት ያደረጉ ነው ስለዚህ በእንደዚህ አይነት ሁኔታ ላይ የትራምፕ አስተዳደር አስበው ከቻይና ጋር በነገር ላይ ሬር እርዝ በመንለው ራሱ ባለፈው ሳምንት በጣም በሄድንበት በጣም እንደልብ የማይገኙ ማዕድናት ባል ነው በአለም ላይ ቻይና ሩሲያ ህንድ ያለ ነው የምንቀጥለው ቶፕ 5 ውስጥ ያለች ሀገር ነች ስለዚህ ህንድ እንዲያው አንደኛው እስኪ ምን መለከተው ነገር ይሆናል ካሽሚር ላይ ሬር እርዝ ይኖር ይሆን እንዴ ከትራምፕ የሰሞነኛው እንቅስቃሴ አንፃር ግን ኦኬ ትራምፕ አይ ሚን ይሄ ካንትሪ ፕሮፋይል እንዳይሆን ነው የኢስላማባድና የህንድ ማን ነው የፓኪስታንና የህንድ የስትራቴጂ የምናምን ቻይና ላይ ተጽዕኖ መፍጠር የሚችለው የትኛው ነው ምናምን ብለህ ስታስቀምጥ ካላቸው ግንኙነትም ይሄኛው ያው ግልጽ ነገር ነው የህዝብ ቁጥር በራሱ እኛኮ ኢትዮጵያ እኮ በጣም እኔ በራሴ በግሌ ከንትን ውጪ መመጻደቅበት ነገር ቢኖር በቃ ይሄ የህዝብ ቁጥራችን በቃ ፓወር ነው በራሱ ከዛ አንፃርም እኮ ህንድን ስትመለከታት ይታወቃል ቻይና እኮ ህንድ አትፈልጠኝም በህዝብ ቁጥር ትላለች እና አሜሪካ ግን በልጣታለች የሚለውን በጣም የሚያራግቡበት ምክንያታቸው ያላቸውን የግንኙነት ፍላጎት ያስታውቃል ግን አሜሪካ በባህሪዋ አንድም ኃይል ተነጥሎ አንድም ኃይል በቃ የዓለም መሪ ሀገር ባህሪ አንድም ኃይል ትንሽ ኃይልም ቢሆን ተገንጥሎ አፈንግጦ ከቻይና ጋር እንዲሰራ የምትፈልግበት አጋጣሚ በጣም ሬር ነው በጣም አሻፈረኝ ብለው ካልወጡ ስለዚህ ህንድንም ፓኪስታንንም እያስታመመች ከትራምፕ መግለጫም ባለፈው ከህንድ ጋር እንቆማለን አሉ ያሉት የሽብር ጥቃት ስለሆነ ከዛ ደግሞ ተመለሱ ዛሬ ይሄ ትክክል ያልሆነ እንደው የሚያሳፍር ነው አሉ የመንግስታቱ ድርጅትም ያወጣው መግለጫ ተመለከተን ስለዚህ ሁሉንም ባላንስ አድርጎ አይደለም እነ ፓኪስታን አይደለም ሌሎች ሀገራት ማንንም ኃይል ቢሆን ሁቲ ራሱ አሁን ታይም ገደልን በአጋጣሚ ነሁቲ እንኳን ከአሜሪካ ጋር እንዲሰሩ ነው የሚፈልጉት የአሜሪካ በባህሪዋና እዛ አካባቢ ኢስላማባድን የምታህል ኃይል ደግሞ ሉዝ ማድረግ ፈልገው ወይም ሉዝ ካረጉ ካጧት ከማን ጋር እንደምትሰራ በግልጽ ስለሚያውቁ እንደ ኢራን ራስ ምታት ነው የምትሆንባቸው እዛ አካባቢና ከባህሪያቸው አንፃር ሁሉንም አመቻምቸው የሆነ ባላንስ ላይ አስቀምጠው ከመሄድ አንፃር ከመግለጫቸው ይሄዳሉ ነው እንጂ በተፈጥሯቸው በዲፕሎማሲያዊ መንገዳቸው ካለው ነገር ወደ ህንድ ሊሄዱ እንደሚችሉ ሳይታለም የተፈታ ነው ቻይናም ወደ ኢስላማባድ እንደሚባለው አይነት ነገር ማለት ነው ስለዚህ ምናልባት ውጥረቶች ግልጽ የሆነ አይነት አንደምታ አንዱ ከዚህ ጋር ቆሟል የሚል ስፒሪት የለንም ውጭም ስናወራ እንደነበረው ግን እንዲህ አይነት የዲፕሎማሲና የስትራቴጂ ፍላጎቶች ሊኖሩ እንደሚችሉ ያሳያል በጣም ሰዓታችንን ገፋ ነው ስናነብ ያደርነው ጉዳይ ነው ያጣነው የሁቲና የእስራኤልን ጉዳይ ማንሳት አለብን ሁቲና እስራኤል ጥቃት ተሰነዛዘሩ የሚለው ብቻ አይደለም የዚህ ውጥረት ጦርነት መነሻው ረጅም ጊዜ የሚወስድ እንደሆነ እናውቃለን ግን ያው ከ2023 አይደለ የሐማስ ጥቃት በኋላ እስራኤል ለምን ጋዛ ላይ ጥቃት ተፈጽማለች ከሚለው
ተነስቶ የመጣ ነው። እነሱ እስራኤል ስታቆም እነሱ ያቆማሉ አይነት አካሄድ ነው። ግን እኔ በጣም ትልቅ ጥያቄ የፈጠረብኝ እነ ሃይፐርሶኒክ ባሊስቲክ ሚሳይል ነው ያሉት ሁቲዎች የቤንጎሪዮን አየር ማረፊያ አቅራቢያ ላይ አረፈ። ያረፈው ናይረንቢም ናይረንዶም ደብስሊንግ አሮቱ 3 ምን ሲሰሩ ነበር? ታድ ለዛውም ከአሜሪካ ወስደው ምን ሎንግ ሬንጅ እንትን ነበር የተኮሱት። እሱን ሁሉ አልፎ እንዴት ገባ የሚለው ጥያቄ ሌላ ነገር ነው። እዚህ ላይ ሁቲ ፕሩፍ ያደረገው ነገር ቢኖር ምንድነው ኤቭሪዌር መታለው ብሎ ነበረ። ተላቪቭ አቅራቢያ ለዛውም ቤንጎሪዮን አየር ማረፊያ አቅራቢያ ጥቃት ሰነዘረ። ሰሜናዊ እስራኤል ላይ ጥቃት ሰንዝሯል። ደቡባዊ እስራኤል በኢላት በኩል ብዙ ጊዜ ጥቃት ሰነዝራል። ያን ካለ በኋላ ነገሮች የተለዩበትን መንገድ ግን ሁቲ ጥቃት ሰነዝር ብዙ ጊዜ ጥቃት ሰነዝር እስራኤል ሳምንታት ምናምን ትወስዳለች አይደል ቀናት። አሁን ግን በሰነዘረ በማግስቱ የ24 ሰዓታት ሊሆን ይችላል በሱ ላይ ጥቃት ሰነዘረች። የሰነዘረችው ጥቃት ደግሞ እነ ሆዴዳ ሳዳ ምናምን የሚባሉ አካባቢዎች የተለመዱ ቦታዎች ከመሆናቸው ባሻገር በማግስቱ ትላንት ማለት ነው ማስጠንቀቂያ እንደሰጠች በእርግጥ አየር ኃይሏ እንቅስቃሴ ከጀመረ በኋላ ሊሆን ይችላል በኤክስ ገጿ ላይ ከሰና አየር ማረፊያ ለቃችሁ ውጡ የሚል መግለጫ ወይም ደግሞ ጽሁፍ በአረብኛ ቋንቋ ካስነበበች በኋላ ወዲያውኑ ጥቃት ተሰነዘረ እና አመላለሱ ከባድ ነው። ሁቲ እንደምታውቀው በእስራኤልና በቀይ ባህር ባሉ እንቅስቃሴዎች 500 የሚሆኑ ጥቃቶችን አድርሷል። እስራኤል ደግሞ እስከ መጨረሻው እስከ ትላንቱ 7 የሚሆኑ ጥቃቶችን አድርሳለች። በጣም የዲፕሎማሲ ሽፍትም እዚህ ላይ ያዩ ይመስለኛል እኔ ካለኝ ግንዛቤ። ዶናልድ ትራምፕ ምንድነው ያደረጉት? ከኢራን ጋር ሲደራደሩ እስራኤል ኮንሲደሬሽን ውስጥ ገብታለች ወይ እስራኤልና አሜሪካ በምንድነው የሚለያዩት የሚለው ነገር ይለያያሉ የሚለው ነገር እንዳለ ሆኖ ከኢራን ጋር ያላቸውን የኒውክሌር ድርድር የምትመለከተው ነው። ከዛ ስትሻገር ደግሞ በሁቲ ላይ ጥቃት ላለመሰንዘር ኦማን ባደራደረችው ምክንያት ተኩስ አቁም እስከማድረግ የደረሰ ሀሳባቸውን ይፋ አድርገዋል ዶናልድ ትራምፕ። በዚህ ላይ ደግሞ እስራኤል ተካታች አይደለችም። ትራምፕ ምንድነው ያሉት? አንመታችሁም በቃ አትምቱን አንመታችሁም አሉን። ተውን እኛም ተውናቸው ይሄን ማድረግ አለብን። እንደውም ሁቲን የሆነ ፖዚቲቭ አይነት ነገር ያለው እንትን ማለት ጀመሩና የዲፕሎማሲ ለውጥም አይነት ነገር ሊያያሉ አይለያዩ የሚለው እንዳለ ሆኖ እንደዛ አይነት ነገር ተሰምቶኛልና የና ኢራንም ጉዳይ አለ ትንሽ ውስብስብ አይነት ነገር እያዩ ነው። የሃውቲ ያው አይ ቲንክ ማለት ፕሩቭ ያደረጉ የመጡት ነገር አለ። ቡድኑ በቀይ ባህር ላይ ቀደም ባሉት ጊዜያት የጦር መርከቦችንም ሆነ የንግድ መርከቦችን ያነጣጠሩ ጥቃት ይፈጽሙ ነበር። አሁን ከዛ አለፍ ብለው ደግሞ በሃይፐርሶኒክ ሚሳይል በመጠቀም ቤንጎሪዮን ኤርፖርትን እስከ መምታት ደረሱ። ከዛ ማዕቀብ አስቀመጡ። የእስራኤል ወደ እስራኤል የሚገቡ የአየር ላይ በረራዎች እንቅስቃሴዎች ላይ ማዕቀብ ጭምር እስከ ማስቀመጥ እስከ መጣል ድረስ ደረሱ። እንመታለን ከዚህም በኋላ የሚለውን ሐሳብ በመግለጽ ማለት ነውና ዋን ቲንግ እስራኤል ሃውቲን መምታት እንደምትችል ኢትስ ኦብቪየስ። እስራኤል ሃውቲን ማጥቃት እንደምትችል አንድ ሲደመር አንድ ነው አይደል? ትላንትም እየሆነ ያለው እሱ ነው። የሚደንቅም የሚያስደንቅ ነገር አይደለም። አንዳንዴ ዜና ምንድነው ተብሎ ሲገለጽ ሰውየው ውሻውን ገደለውና ውሻው ሰውየውን ገደለው ሲሆን የትኛው ነው ዜና የሚሆነው ይባላል አይደል? ውሻው ሰውየውን ገደለው ሲሆን ዜና ይሆናል። የማይመስል አይነት ሁኔታ ሲሆን ለዛ ነው አሁን ስለ ሃውቲን ብዙ ጊዜ እንትን የምንለው ኖርማል ይሆናል። ነባር የጆርናሊዝም እስራኤል አስተምሮነች እስራኤል በጣም በተደጋጋሚ ጥቃት ስታደርስ አሁን ጋዛ ላይ በጣም በተደጋጋሚ ጥቃት ያደረሰች ነው አይደለ? ዴን ሐማስ አንድ ጥቃት ቢሰነዝር በጣም ትልቅ ዜና ይሆናል። ቴላቪቭን ቢመታ ሶ ፐርስፔክቲቭ ከዛ ከውሻውና ከሶዩ አንፃር ይወሰድልን ለማለት ያክል እና አሁን ሃውቲ ፕሩፍ ያደረገው ነገር ባለፉት ጊዜያት እስራኤል መምታት እንደሚችል ነው ማለት እስራኤል ላይ ጥቃት መሰንዘር እንደሚችል ነው። እኔ እንዴት መሰለ ኤግዛክትሊ ያው እነ ቤንጎሪዮን ኤርፖርት ላይ የመሳሰሉት ላይ ጥቃት እንደዚህ የሚደርሱ አንዴ ለምሳሌ 30 ጊዜ ሞክሮ አንዴ ሲያሳካ በቀጣይ ጊዜም ደግሞ እየበለጠ ላይ መጣ የሚችልበት ምንም ዋስትና የለም። that's why ከእንደዚህ አይነት ቡድኖች ጋር ለምሳሌ አሜሪካ ወደ ድርድር መጣለሁ አለች። ለምን ልንደራደር ነው? ሃውቲ በቀይ ባህር ላይ የሚሄዱ መርከቦችን አቆማለሁ አለ። ስለዚህ አሁን ጦርነት ልናቆም ነው እንዴ? አሜሪካ ሃውቲን መምታት የጀመረችው በቀይ ባህር ላይ የሚንቀሳቀሱ መርከቦችን ለማስቆም ነበር እንዴ? አይደለም እኮ በእስራኤል ላይ የሚሰነዘረው ጥቃትንም ለማስቆም ነበር። ቡድኑ አሁን ከእስራኤል ጋር ያለውን ግንኙነት በተመለከተ ያው ከአሜሪካ ጋር መደራደር ስለማይችል ነው ሄዶ ግን ትረስት ሚ ሊሆን የሚችለው ነገር በእርግጥ ወደ ድርድር የሚመጡ ከሆነ አሁን እንደተባለው ዶናልድ ትራምፕ ናቸው የተናገሩት አይደል? ዶናልድ ትራምፕ እንዳሉት ከሃውቲ ጋር ወደ መነጋገር ወይም ወደ ተኩስ አቁም የሚመጡ ከሆነ
ይሄኛው ነገር ምን አብሮ ምንን ያጠቃላል ወደ እስራኤል ጋር የሚፈጸም ጥቃትን ያጠቃላል እስራኤል በየመን የምትፈጽመውን ጥቃት አብሮ ያጠቃላል ከዚህ ተለይቶ ሊታይ አይችልም የሃውቲ እንቅስቃሴ ቀይ ባህር ላይ ጥቃት ሲፈጽም የነበረው ሃውቲ እስራኤል በጋዛ እየፈጸመች ያለውን ጥቃት በተመለከተ መነሻ አድርጎ ነው ወይም ለሐማስ ወይም ለጋዛ ሰዎች ውግንና ያላሳይ ብሎ ነው ስለዚህ አሁን ወደ ድርድር እየመጡ ነው ወይም ወደ ድርድር ሳይሆን ተኩስ አቁም ሊያደርጉ ነው የሚለውን ዜና መስማታችን ከዚህ በኋላ እንደውም ጥቃት አይሰነዘርም ኦማን የሚል መግለጫ ታይቻለ እንደዛም ከሆነ ቀይ ባህርን ብቻ ተነጥሎ ነው ማለት ነው በቀይ ባህር ላይ ነው ወይስ ወደ እስራኤል ሚድል ኢስት ላይ የአሜሪካ የጦር ምንድናቸው የንግድ መርከቦች ሚድል ኢስትም ላይ የትም ቦታ ሁቲ በሚንቀሳቀስባቸው ቦታዎች ላይ ከአሜሪካ ጋር ግንኙነት ያላቸውን አለመምታት ኢራንን እስራኤልን አያካትትም ዛዘቁኝ አሁን እስራኤልን የማያካትተው መሆኑ ነው ችግሩ የሚመጣው ለዛ ዲፕሎማቲካሊ የሆነች ነገር አለ እንደ የሚጠየቅበት መፍትሄ አሁን ለዚህ ሃውቲና አድኔኖ ሰደይኩ ሰላም እንዲመጣ እንመኛለን አይደል ሁሉ ጊዜ እንደምናወራው ስለዚህ ሃውቲና እስራኤልም ጦርነት ቢያቆሙ ደስ ይለናል ሃውቲን ባይተኩስ ጥሩ ነው እስራኤልም እንደዚህ ባታወድም ጥሩ ነው ያ እንዲሆን ግን ምንድነው የጉዳዩ ማጠንጠኛ ሲባል እስራኤል በጋዛ ያከናወነች ያለው ዘመቻ ነው እንደምታውቀው ደግሞ ከቀናት በፊት እስራኤል ሙሉ በሙሉ ጋዛን ለመጠቅለል የሚያስችላትን አይነት ውሳኔ አሳልፋለች ካቢኔው አጽድቋል ስለዚህ ጋዛ ውስጥ እስራኤል ጠንከር ብላ ልትቀጥል ነው ማለት ነው ግን ሃውቲ ደግሞ ይሄን ጦርነት ሲጀምር ስለ ጋዛ ምናምን ብሎ ነው የጀመረው ስለዚህ እንዴት ነው ሊያቆም የሚችለው ቀይ ባህር ላይ ሲመታ የነበረው የአሜሪካን የጦር መርከብ ብቻ አይደለም አሜሪካን ብቻ ሳይሆን ሌሎች የዩናይትድ ኪንግደም የምናምን የብዙ ሀገራት መርከቦች ሲመቱ ነበር ግን አሜሪካና ዶናልድ ትራምፕ ለራሳቸው ብቻ ተነጥለው ነው ሴኩሪቲ ያደረጉት ይሄንን ስምምነት ማለት ነው ልክ ይሄ ማለት እነ ቻይናና እነ ሩሲያ ባለፈው ጊዜ ከሃውቲ ጋር ተስማምተው ሃውቲ መርከቦቻቸውን እንዳይመታ ስምምነት ለማድረግ ጥረት እንዳደረጉት አሁን አሜሪካም እንደዛ ነው የሆነችው እንደዛ ከሆነ የእስራኤል ጉዳይ አይመለከታትም ማለት ነው አሜሪካ እንዴት ነው አይመጣውም እኔ አሁን ውሃ ስለማይነሳልኝ ነው ገብቷል ዶናልድ ትራምፕ ባለው ሁኔታ ይችና ያስቀመጡት ግን ደግሞ ቤዚካሊ ዝም ብለህ ስታየው እነ ዶናልድ ትራምፕ እና እስራኤል አሜሪካ የአንድ ሳንቲም ሁለት ገጽታ ከመሆናቸው አንፃር እስራኤልን ወዲያ ብለው ወይም እስራኤል በቃ እስራኤልን ሃውቲ እንደፈለገ ይምታ በቀይ ባህር ላይ ያለ የኛ መርከብ ግን ደህንነቱ ይጠበቅልን ወደሚል አይነት ስምምነት ውስጥ ይመጣሉ ብያላስብ በመግለጫ ላይ እንደዚህ አይነት ነገሮችን ብናይም እንኳን ማለት ያው መግለጫ ዶናልድ ትራምፕ ታቃቸው ይል በሆነውም ባልሆነው መግለጫ መስጠት ይወዳሉ የሩሲያና የዩክሬን ጦርነት እንኳን ዛሬ ማታ ተጠብቁ ምናምን ብለው ስንት ቀናት አልፈዋል አይደል ሶ የሃውቲ ጋር ያለው ነገርም ሞር ነገሩ ስካሌት ያደረገ የመሄዱ ማሳያ ነው አድርጌ የምወስደው በቃ ዶናልድ ትራምፕ በርግጥም ይሄንን ቀጠና በተመለከተ because ሄዶ ሃውቲ ቢቀር ማለት ባይችል ባለፈውኩ የአሜሪካ የጦር ጀት ሰመጠኩ አይደለ ሃሪ ቱርማን የሚባል አውሮፕላን ላይ የጦር መርከብ ላይ የነበረ የጦር ጀት ከጥቃት ለማምለጥ ጥረት በሚያደርጉበት ሰዓት ላይ ሰመጠ ይሄ ቀላል ነገር አይደለም 32 ነው ስንት ሚሊዮን ዶላር ነው የተባለው ስንት ድሮን ነው የተመታው 7-8 ድሮን እያንዳንዳቸው 32 ሚሊዮን ዶላር የሚያወጡ ተመተዋል ቀላል ኪሳራ አይደለም እየገጠመ ያለው ያ ማለት ሃውቲ በእነን በማድረጉ ምክንያት የመን እየተጎዳች አይደለም ማለት አይደለም የመን እየፈራረሰች ነው እነ ሆዲዳ እነ ሰና በጣም በርካታ ቦታዎች የወደብ ከተሞች በተለይ ከጥቅም ውጪ የሆኑ ነው ብዙዎች ያለቁ ነው ስለዚህ ምንድነው መፍትሄው ሲባል ማጠንጠኛው ጋዛ እስራኤል የሚለው ጉዳይ ጋር እንሄዳለን ማለት ነው ስለዚህ ከዛ በተለየ የሚደረግ የትኛውም ነገር አንድ እርምጃ የሚሄድ አይመስለኝም ከእስራኤልና ከጋዛ በተለየ የሚደረግ የትኛውም ነገር ተኩስ አቁም የሚበሉ ምንም የሚበሉ ወይ ሃውቲ ሙሉ በሙሉ መሸነፉን አምኖ ካልሆነ በቀር ሃውቲ አሁን በኦማን አማካኝነት ተደርጓል በተባለ ድርድር ላይ ወይ እጁን ሰጥቶ ካልሆነ በቀር እንደዛ ከሆነ ኦኬ በቃ ያ ካልሆነ በቀር ግን ከጋዛ በተለየ መልኩ አይ ዶንት ኖ ልክ ነህ እኔ ማታም ያዩት ነበር ጉዳዩንና ሁቲ የሚሰጠው ሐሳብ ላይ እስራኤልን የሚመለከት አይደለም ነው እንዳልከው ዋሽንግተንና ቴልአቪቭ እንዴት ነው ሊለያዩ የሚችለው እንዴት ነው መስራታቸው እንዴት ነው ግንኙነታቸው አንዱ ለሌላው ይሄ ስታነሳው ልክ እስራኤል ጋዛ ላይ የምታደርገውን ግፍ ማቆም አለባት እሱ ሲቆም ሁቲ ጦርነቱን ያቆማል እንደሚባለው ሁሉ የእስራኤልን ጉዳይ ሁቲ ሴኩር ሲያደርግ ደግሞ ጦርነቱ በኢራንና በእስራኤልና በሁቲ መካከል ያለው ይቆማል የሚል ግንዛቤ ያለው ነው ምናልባት ሁለት ነገሮች እዚህ ጋር ይታዩኛል ዶናልድ ትራምፕ በሚቀጥለው ሳምንት ዛሬ አረናው ወደ ሳውዲ አረቢያ ካታር አረምሬቶች ይሄዳሉና እዛ አካባቢ ያሉትን ነገሮች አንድ የአሜሪካ ፕሬዝዳንት እንግዲህ ወደዛ አካባቢ ሲሄዱ ሲንቀሳቀሱ ሴኩሪቲያቸው ኦባማ ሲመጣ ትዝ ይላል ጸጣለች እኮ በቃ አዲስ አበባ አየሯም ሁሉ ተንፋሻችንም ምናምን
እንዳረጉት ነው። እንደዛ አይነት ስሜት ያለው ከሆነ አላቅም ማለት በዛ አካባቢ ያለው ጉብኝት እንግዲህ ዶናልድ ትራምፕ ሲመጡ አትሊስት ድሮን ተተኮሰ ትራምፕ ባሉበት አካባቢ ማለት እንደው ብርቅ ላይሆን ቢችልም ግን አንድ የአሜሪካ ፕሬዚዳንት በዛ ልክ ቅኝት ያለው የድሮን ጥቃት ኦር ምናምን ተሞከረባቸው ተብሎ የሚታሰብበትን የኢሜጅ ምናምን ጉዳይ ሳይሆን አጋጣሚ አካባቢው ሴኩር መሆን እንዳለበት ታስቦ የተደረገ ይሆን። ምክንያቱም ሁቲ ከአሜሪካ ጋር ያለው ግንኙነት ወይም አሜሪካ ሁቲ ላይ የምታደርሰውን ጥቃት ታቆማለች፣ ሁቲም በዛው ልክ ያቆማል የሚለው ሀሳብ እስራኤልን ግምት ውስጥ የማያስገባ ከሆነ አይሆንም፣ በቃ የሚሆን ነገር አይደለም። ነገር ግን ሁኔታዎችን ዝም ብለህ ስትመለከታቸው በሆነ አጋጣሚ ይሄን ነገር ወይ ደግሞ የነ ፔንታጎን ምክክር ሆኖም ሊሆን ይችላል፣ አካባቢው ሰላም ይሁን ከሚለው ኮንሰፕት አንፃርም ሊሆን ይችላል። በዛ ላይ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ እምነት ነበራቸው። ዶናልድ ትራምፕ ሲመጡ ትራምፕና ኔታንያሁ ያላቸውን ግንኙነት ከቅርብ ጊዜ ወዲህ ያለው ትንሽ በአንዳንድ ውሳኔዎች ላይ መለከታለን እንጂ ያላቸውን ግንኙነት የምታውቀው ነው። ስለዚህ ትራምፕ ከመጡ በኋላ እኮ እስራኤል ሁቲ ላይ ወይም ደግሞ የመን ላይ አንዳችም ጥቃት ፈጽማ አታውቅም። አሜሪካ ሬስቶራንት እየሰራችለት ነበር። ያ እንደሱ አሜሪካ ምንም ከ800 እስከ 1000 የሚሆን ጥቃት እኮ ዶናልድ ትራምፕ ከመጡ በኋላ ተሰንዝሯል ኦብቪየስሊ። ስለዚህ አሜሪካ የቤስትራይን እየሰራችልኝ ነው የሚል ሀሳብ ነበራቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ። የዚህ ስምምነት ሀሳብ ሰምተው ይሁን መቼስ እውቅናው ሊኖራቸው ይችላል። ወዲያውኑ ሁቲም ጥቃት ሲሰነዝር በ24 ሰዓታት ልዩነት ውስጥ ሁለት አስፈሪ ጥቃቶች እስራኤል ፈጸመችና በርግጥ የእስራኤል ፖለቲከኞች ያላቸውን አቋም መታቀው ነው። ብቻችንን ብንሆን እናውቀዋለን በሆሎኮስት ዘመን የነበረውን ነገር ብቻችንን ብንሆን ምን ማድረግ እንችላለን የሚል ነው። ባይዞ የመጀመሪያው ጥቃት እኮ ነው ሆሪዳ ሲመቱ እኮ እስራኤል መካከለኛው ምስራቅን አመሰችም እኮ ማለት ይችላል። የሆነ አለ አይደለ ከሆነ ቦታ ስትመለስ የሆነ ጥቃት ሰንዝረ እንደምትመለሰው የመን ስትመታ እኮ ሶሪያም ተመታለች፣ ከዛ ሊባኖስም ተመታለች፣ ከዛ ፍልስጤም ነው። መካከለኛው ምስራቅ እኮ ታመሰ የምትልበት እንትን አለና እንዲህ አይነት ነገር ስትመለከት ያልጠራ የትራምፕም እንዳልኩ ከዚህ አይነት ነገር ሊኖር ይችላል። የሃውቲ ግን አሁንም ስቲል ምንድነው የመጨረሻ ሐሳብ ብትለኝ ሃውቲን በተመለከተ ሂዝቦላህ የተወሰነ ጊዜ ላይ ጠንካራ በነበረበት ጊዜ ሂዝቦላህም ጦርነቱን ሲጀምር ሲቀላቀል በጋዛ ያለው ጉዳይ ላይ እስራኤል እያከናወነች ያለው ነገር ብሎ ነው። ግን በጣም ከባድ የሆነ ዘመቻ ተወሰደበትና አሁን ስቲል እስራኤል እንደፈለገች ብትሆንም ጋዛ ሂዝቦላህ ግን ዝም ብሏል፣ ወይም የግድ ካልሆነ በቀር አይተኩስም። ሃውቲ ዛሌብል ላይ ከመጣ የመጀመሪያው ነገር ሃውቲ ዛሌብል ላይ ከመጣ በርግጥም ተስፋ ሊኖር ይችላል ማለት የእስራኤል ላይ ጥቃት አይሰነዝርም፣ እስራኤልም ደግሞ መልሳ ወደ የመን አትሰነዝርም፣ ጉዳዩ ከጋዛ ጋር የተገናኘ ስለሆነ ያ ሌቭል ላይ ካልመጣ ግን ስለዚህ ጋዛ ደግሞ በቃ ያ ጋዛ ጉዳይማ እኮ ቆምለት የለም። ጋዛ እኮ በቃ የተበላቁ ነው የሚባለው፣ በቃ እንደፈለጉ እየሆኑበት ያለ ኤሪያ ነው። እንዳልኩ ሊሰለቅጡትም ጭምር ካቢኔያቸው ውሳኔ ያሳልፈዋል። ከሃውቲ ዛሌብል ላይ ደግሞ ይመጣሉ ይብለ በጠይቀኝ ፐርሰናሊ አሁን ከነበረው ትሬንድ አንፃር በዚህ ጊዜ ውስጥ አሜሪካ 800 ጥቃቶችን ፈጽማበታለች። አይ ነው ግን it is too early እንደ ሃውቲ አይነት ቡድን በዚህ አጭር ጊዜ ውስጥ ጊቭ አፕ ለማድረግ ጊዜው በጣም ገና ይመስለኛልና ስቲል አቅም አለው ብዬ አስባለሁ የሃውቲ ቡድን እና አቅም ካለው ደግሞ በምን ምክንያት ነው እስራኤል ጋዛ ውስጥ ይሄንን አይነት ዘመቻ ያከናወነች ጋዛን ሙሉ በሙሉ ስለመጠቅለል ያወራች ሃውቲ ከትራምፕ ጋር በቃ ተኩስ አቁም አደርጋለሁ ምናም ብሎ የእስራኤልን ጉዳይ ሊተው የሚችለው እንዳለው አክቹሊ የእስራኤል ጉዳይ ስቲል በጠረጴዛው ላይ አለ ብሏል አይደል ሃውቲ። ያ ከሆነ ዶናልድ ትራምፕ በቃ የስራቸውን ጨረሱ እንዴት ያስብላል አይደል? የኔም ፖይንት እሱ ነውና ሜቢ የነገሮቹ ማጠንጠኛ የሆነው የጋዛ ጉዳይ ስለሆነ እነ ዶናልድ ትራምፕ ከዚህ ከኢራን ጋር ያከናወኑ ካለው የኒውክሌር ስምምነት ጉዳይ ጋር ተያይዞ ያው ሃውቲን በኢራን የሚደገፍ ቡድን እንደመሆኑ መጠን ከዛ ጋር ተያይዞ አብሮ ሊያሳዩ ሊጠቁሙን የፈለገው ነገር ይኖር ይሆን የሚለውን ሐሳብ ብቻ ነው። ቬግ ነው እናጣራዋለን ኔክስት በቅዳሜው ፕሮግራማችን። ሁቲ እንዳልከው ጠንካራ 9 ሆነው እኮ ገጥሞ ተዋግተውታል፣ ምንም አልሆነምና አዳዲስ ነገሮችን እንመለከትበታለን። ነፂ አይ ቲንክ እናጠናቅ ዛሬ። ኦልራይት ታንክ ዩ። ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው። እንደውትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።